ሰላም ምእመናን እንዴት ናችሁ? ሰላም ናችሁ ወይ? ምን አዲስ ነገር አለ? ቆይ እስቲ የሆነ ሰው እየታየ የሆነ መንሱር ጀማል ብልታረግ መጣ ደግሞ አያጅቦ አሰላሙ አለይኩም ረመዳን ከሪም ኡስታዝ ናችን። ኡስታዝ መንሱር እንዴት ነው ወንድሜ? ፕሮፋይሉን ቀይረዋት ታገለን። እሺ ለአንተ ስል የማይቀየር ነገር የለም ወንድሜ። ሰሞኑን ደግሞ እያጨናነቁ ነው። መልካም ነገር ነበርኩ ሳውራ የነበረው። አይ ፕሮፋይሉን ቀይረው ብዬ ነው። ይኸው ተቀየረ። ማን ነበረ? ኦኬ አውቀዋለሁ አይደል? ይሄ ጀነራል ሀየሎም ማርያ። ስለ ሀየሎም ማርያ ታውቃለህ? አውቃለሁ። በጣም ጀግና ሰው ነበር። ሀየሎም ማርያ በህይወት ቢኖር ኖሮ ኤርትራ አትገነጠልም ነበር። ታሪኩን ልንገርህ። ዋው አይተው ፖለቲካ ኖ ፖለቲካ አይደለም እኮ ታሪክ እኮ ነው እንዴ። ስንቱን ፈርተህ ትችላለህ መንሱሪ። ሀየሎም በህይወት ቢኖር ኖሮ ኤርትራ አገር አትሆንም ነበር። መንሱሬ ስማ፣ አንድ ኮሜንት ላንብብልህ። መንሱር ሀብታም መስሏችሁ እርዱኝ የምትሉ ሰዎች ምንሼ ነው? እሱ ለራሱ የሚበላው ነገር የለውም፣ ተሰዷል እኮ። ይሄ 50-50 ነው። 50% ነው። እንዴት አንተ ራስህ 50% አደረገው? አንደኛ ነገር ይኸው እንዴት በለኝ፣ ስለ ሰው የሚያወራ ሰው አይደለም። ሰው አይደለም። እውነትህን ነው። ሁለተኛ ነገር ደግሞ መንሱር ሀብታም ነው ብዬ አላውቅም። በጣም ብዙ ሀብታም ስለማውቅ እኔ ሀብታም ነኝ ብዬ አላውቅም፣ ግን ደሃ አይደለሁም እኮ። ልክ ነው፣ ግን እሱ ልክ ነው። ሀብታም መስሏችሁ ያለው ልክ ነው። ሀብታም አለ፣ ብዙ ሀብታም አውቃ። እናቴ ነፍ ሀብታም አውቃ። እኔ ግን ደሃ ግን እንዳልሆኑ ታውቃለህ። እሱን አላውቅም፣ ግን ሀብታም አይደለም። ይሄንን እሱ ልክ ነው ያልኩት ለዚህ ነው። 50% ልክ ነው ያልኩት። ስማ ሰሞኑ ለምንድን ያጨናነቁ ግን? ምን ዝም ብሎ የማይጠይቁ ጥያቄ የለም። ምን አገባቸው? ምን የኛ ህዝብ ታገለ እንዴ? ሄድክ፣ ከሀገር ኮበለልክ፣ ጠፋህ፣ መጣ፣ ምን አገባው? ረመዳንን ኢትዮጵያ ጾማለሁ፣ ረመዳንን ቡርኪና ፋሶ ጾማለሁ፣ ኡጋንዳ፣ ምን አገባው ህዝቡ? ስለሚወዱኝ ነው። ባይዘዌ ስለሚወዱ ነው። እኔ ግን እቃወማለሁ መንሱር፣ ይህን ነገር የሚጠይቁ ሰዎች። እንዴት? ምን ችግር አለው? ይጠይቁ፣ አካውንቱን ያሳድግልን። አዳምጠኝ። አበሻ አንተ ያለበት ደረጃ ቢደርስ ደስ ይለዋል። ሰርቀህም ሆነ አጭበርብረህም ሆነ ሰርተህም ሆነ አንተ ያለበት ደረጃ ቢደርስ ደስ ይለዋል። ከአንተ ደረጃ ያነሱ ሰዎች ናቸው። ሰርቆ ነው አይመጣም አይገባም። ቢሰርቅ ሌባው አይኑን አያሽም እኮ። አሁን በቀደም የሆነ ልጅ የሆነ ብር አጭበረበረ። አዳምጠኝ። ከዛ የሆነ ሰው ደግሞ የሆነ መኪና ሰጥቷት ለአንድ ልጅ ለምን እንደዚህ አይነት የወደቀ መኪና ትሰጣታለህ ብሎ ያ ያጭበረበረው ሰው እሱን ሲከሰው ነበር። አይገርም? አሁን እኔ እንደ መንሱር ጀማል አጭበርብሮም ሆነ ምንም ሆነ እንዳንተ ባገኝ እንደማልመርጥ ታውቃለህ። እኔ ግልጽ ሰው። አሁን የሚጭበረበር ነገር ካለ ከመንግስት ከሰው ምናምን አልመርም። አይኔን አላሽም። የለም በዚህ ዘመን የሚበረበረ ነገር አያጅቡ አይምሰል። ነገሩን ነው። አይኔን አላሽም። ሁሉም ሰው ነው። እኔ ብቻ ሳይሆን ሁሉም ሰው ነው አጭበርብሮ እንዲያልፍለት፣ ሰርቆ እንዲያልፍለት፣ ሰርቶ እንዲያልፍለት የሚፈልገው ሁሉም ነው። እና እዚህ እየመጣ ሲሆን እጅል እንዳሰማቸው ወንድሜ ስለሆንክ ተቀልዳለህ እንዴ? መስማዬ ጥጥ ነው ያለ ያራዳ ልጅ አንዳ ባለ ረመዳንን ግን አገር ትገባለህ ወይስ እዛው ነው የምትጾም? ኔክስት ዊክ ልሄድ ነው። የዛኔ አሁን አሜሪካ ስትሄድ እኔ ራሱ ትዝ ይልሃል አይደለ? አትመለስም እያልኩ እኔ ራሴ ብያለሁ፣ አትመለስም አጭበርብረህ ነው ከሀገር የወጣው። ግን ሰዎች ብለውኝ ነው። ከዛ ሰዎች አሉኝ አሜሪካ ሲሄድ እንደዛ ተብያለሁ። እኔ ራሴ ብያለሁ፣ እያመንኩልህ አይደል? እንዲህ መንሱር ሰርቆን የወጣው አይመለስም ብዬ እዛው ፊት አላልኩም? ኧረ እመለሳለሁ ጅቡ ምናምን አልክ። ከሆነ ራስታ ሰውዬ ጋር ይቼ ነበር። የኦሮሞ ባለሀብት ማን ነበር ሰው? ሁለተኛ ዙር ነው። መጀመሪያ ዙር ነው የተባለው። መጀመሪያው ኖ በሁለተኛው ዙር ነው ያልኩ። የመጀመሪያውማ ትዳርም ነበረ ምናምን እኛም እንትን ብለን ነበር። ሶስተኛ ዙር በቀደም ሄድኩት። አሁን ደግሞ እዚህ ስትሄድ አጭበርብሮ ነው የሄደው ምናምን ሲሉኝ አላመንኩም። ለምን መሰለህ? ያላመንኩበት ምክንያት አንደኛ ነገር አጭበርብረህ ከሀገር ብትወጣ
አፍሪካ ሀገር አትሄድም፣ አሜሪካ እንጂ። ቪዛው አለ፣ በፈለክበት ሰዓት መሄድ ትችላለህ። ገባ? ካናዳ አለኝ፣ አውሮፓ አለኝ። በነገራችን ላይ የአሜሪካ ቪዛ ካለ ካናዳ 10 ዓመት ቪዛ ይሰጣል። ታውቃለህ? ይሄንን ቪዛ እኮ ብታጭበረብር መሄድ የምችለው ጥገኝነት የሚሰጠው ሀገር ነው እንጂ አፍሪካ ሀገር አትሄድም ብዬ አመንኩ። የሄድከው አሁን የመንግስትን አለፍ ነው፣ ማጭበርበርን አለፍ ነው። ሰው እኮ የሚያጭበረብረው የሆነ ሌብል ላይ ሲሆን ነው። ያ ሌብል ስታልፈው እንዴ አጭበርብረህ ነው እንዴ ያለፍከው? የማጭበርበር የሆነ ሌብል ለምሳሌ አይደለም፣ የራስህ የሆነ ቤት፣ ትንሽ መኪና፣ ትንሽ ብር አካውንት ላይ ሲኖር መኖር ነው የምትጓጓው እንጂ ወደ ማጭበርበር አትሄድም። የማጭበርበሩን ታሪክ አለፍከው ማለት ነው። እውነቴን ነው የምነግርህ። እኔ ይህንን አየር አንተ የምተነፍሰውን አየር ይህንን አየር ወደ ገንዘብ መቀየር የሚችል አቅም አላህ ሰጥቶኛል። ማሻአላ እውነቴን ነው የምነግርህ። የእኛ ሰው ፍጥነት ደስ ይላል። አሁን ዓለምን የሚያስተዳድሯት ወይ ደግሞ ዓለምን የሚዘውሯት የተማሩ ሳይሆኑ ፈጣን የሆኑ ሰዎች ናቸው። ታውቃለህ? እንጂ በትምህርት አይደለም። አሁን ለምሳሌ ሀገራችን የምትመራው በተማሩ ሰዎች አይደለም። ከበፊት ጀምረ ስለ ሀገር መመራት አይደለም። ፋይናንሻሊ ስለ ፋይናንስ አውራ፣ ስለ ገንዘብ አውራ። እኔ እኮ አቶ መለስ ዜናዊ አገር እየመሩ ነው የተማሩት። ጫካ እያሉ አልተማ መንሱር እኮ አራዳ እኮ ነች። ስለ ብር how to make money, how to change life። ይሄን አየር እንዴት ወደ ገንዘብ እንቀይር በለኝ እንጂ ያርግልኝ። እኔ ፖለቲካ ልብስ አይጠቅምም። ብር አይሆነኝ። እኔ ብር ነው የምፈልገው። ግን ብር ለማምጣት በጣም ቀላል ነው። ታውቃለህ? ቀላል። አዎ፣ በተለይ ወደ ሲስተሙ ከገባ ቨሪ ሲምፕል። ኖ ብር ለማምጣት ቀላል ነው። ሲስተም ውስጥ ገቡ አልገቡ፣ አሁን እዚያውን ብር የቸገረው የቤት ኪራይ ያጣ፣ የትምህርት ቤት መክፈያ ያጣ፣ የሚበላው ያጣ ሰው አለ። ብር ለማግኘት እኮ ቀላል እኮ። በተለይ ኢትዮጵያ ውስጡ ናችሁ፣ የራሳችሁ ሀገር ውስጡ ናችሁ። በጣም ቀላል። አዎ፣ ዝቅ ብሎ መስራት ከቻለ ሰው ገንዘብ መስራት ይችላል። ኧረ በሌላ ነገርም መንሱር ተው ሪከርድ ያደርጋል እንጂ ሞተው በእናትህ ብር መምጫውን ስለማውቀው እኮ ነው። አንተ ጤነኛ ነገር ልታወራ። የሰው ልጅ ህሊናውን ከሸጠ ጅቦ ሚሊዮነር ይሆናል። አዎ እሱን አምንበታለሁ። አንተ አሁን ይኸው ህሊናውን መሸጥ ብቻ ነው የሚገባው። የሰው ልጅ አለማሰብ ብቻ ለእኔ ብቻ ይሁንልኝ ብለህ ስታስብ ሰውን ገለህ ሰው ላይ ተረማምደህ ብር ማግኘትን እኔ ወላሂ ጅቦ አንድ ነገር ልንገርህ፣ ሰው እኔን እንደሚያስበኝ ሰው አይደለሁም። በጣም የዋ ሰው ነኝ እኔ። በህይወት ሰው አልቅሶብኝ አያውቅም፣ እንዲያለቅስብኝም አልፈልግም። ሲሪየስ እውነቴን ነው የምነግርህ። በጣም ፈጣሪ ነው ሰው ነኝ። መንሱር አንድ ነገር ልንገርህ፣ እኔ ብዙ ነገር እንደማቅ ታውቃለህ። ግን መንሱር ስለ እኔ ኖ ስለተለያዩ ሰዎች ስለ አንተም የተወሰነ አውቃለሁ። ለምን በለኝ፣ እየቀለድኩ አይደለም። ለበርካታ ዓመታት ካድሬ ሁኜ ነው ያሳለፍኩት። ያን ላይፍ ነው ያላቀው። አዎ ካድሬ ሆነ ስታሳልፈው ደግሞ ስለ ብዙ ሰዎች ከብዙ ነገር ትሰማለህ። መስማት ብቻ ሳይሆን ደግሞ ብዙ ነገር ታያለህ። አንተ ካድሬ ሆነ ባሳለፍክ ዘመን እኮ መንሱር አልነበረም እንዴ? እኔ ካድሬ ሆኜ ባሳለፍኩበት ሰዓት መንሱሬ ውጪ ነው የነበርኩት። አይሱዚ ይዞ እንትን ይሰራ ነበር። ያ ሾፌር ነበርኩ ነው ያኔ። አይደለም መንሱሬ እንዳትሳሳት። እኛ ነፍሴ 2026 how to make money ያለችን 1000 ብር እንዴት አድርገን 2000 እናረጋታለን ብለን ቀላል መንሱር። አሁን ይሄ ስለ ቢዝነስ ብር እንዴት መምጣት እንዳለበት ምናምን ቀላል ነው። በተለይ ኢትዮጵያ የሆኑ ሰዎች ቀላል ነው። አሁን እኔ እንዲህ ነው ብዬ ብናገር አንተ ይደብራል እንጂ ብር ማንም ሰው ያገኛል። እንዳልከው ሰው ህሊናህን ከሸጥክ ገንዘብ ማግኘት ትችላለህ። ኢስራኤል ህሊና መሸጥ ስለ ህሊናህን መሸጥ ብቻ እኮ አይደለም።
አለመፍራት፣ ሪስፔክት አለመኖር፣ ፈጣሪን አለመፍራት፣ ከራስህ ጋር እየተጣላ ለመኖር ከወሰንክ ብር ታገኛለህ። ሰው በድለህ that's right። መንሱር እንኳን ሰውን የመበደል አቅሙ የለህም። በጣም ወይ ወላሂ አልችልም። ፈርቼ ምናምን አይደለም እኮ ጅቦ፣ እንዲሁ ፈጣሪ አልፈቀደልኝም። ለዛ እኔ ከሰው ጋር ተደባድቤ እንደማለቅ ታውቃለህ ጅቦ። እንዲህ ተያይዤ ምናምን አላቅም፣ ተሰዳድቤ አላቅም። በጣም ነው የምደነግጠው። በእውነት ፋራ እኮ ነው ከሰው ጋር የሚደባደበው። ህይወት የሌለው ሰው እኮ ነው። በእውነት የመደባደብ መጨረሻው ምንድን ነው ታውቃለህ? የመደባደብ መጨረሻ ምንድን ነው? እስር ቤት ዋው መፈነካከት ነው። ወይ ደግሞ ትገላለህ ወይ ይገላል። እስር ቤት በቃ ምንም ትርጉም የለውም። እሱ ነው የምልህ። ያን ደግሞ አንፈልግም። ነፍሴኛ መብያ ሰዓታችን ነው እኮ አሁን። ደከምን ብዙ ዓመት ሹፌሩንን ሰርተናል፣ ሰው ልኮን ሰርተናል፣ ሰው ገላምጦን እናውቃለን፣ ሰሰድን እናውቃለን። አሁን ነፍሴ ቁጭ ብለህ ብራንድ እየለበስክ ምግብ የፈለግከውን እያማረህን እየበላህ እየጠጣህ መኖር ነው እንጂ እንዴት ነው የማየው ነገር ውስጥ የምትገባው? የምንፈራበት ሰዓት ነው አሁን። አሁን መንሱር አንድ ነገር ልንገርህ። አንዳንድ ሰዎች ሚዲያ ላይ እየመጡ የሚለብሱትን የሚመገቡትን ምናምን ያሳያሉ። ይሄ ነገር ደግሞ በጣም ቀላል እንደሆነ ታውቃለህ። ከመብላት ከመልበስ ከምናምን አለፍን እኮ እኛ ጅቦ። አሁን ይሄን አየር እንዴት ብር እናድርገው ነው እኔ አሁን ባለሁበት እዚህ አሁን ባለሁበት ከአንተ በላይ ለመሆን ብሞክር እንደምችል ታውቃለህ። ሚዲያ ላይ ወጥቼ ልክ ነኝ። እናንተም ሚዲያ ላይ ወጥ ትችላለህ። ምን ችግር አለው? እናቴ ትሙት ከአንተ በላይ ለመሆን ይችላል። ኧረ ትችላለህ። እኔ ከኔ ማንም ሰው ከኔ ይበልጣል። እኔ ከማንም አልበልጥም ጅቦ። ግን ልንገርህ፣ ቢያንስ ልንገርህ፣ ለምን የሆነ ሀገር ሂጄ 100-200 ሺህ ወይ $1,000,000 አውጥቼ የሆነ ቢዝነስ ለምን ክሬት አላደረግም ብዬ ካሰብኩ በነጋታው ተነስቼ እሄዳለሁ። አልሐምዱሊላህ። ለምን ይሄን ነገር ለሰው አላግዝም ብዬ ካሰብኩ ወዲያው ማገዝ እችላለሁ። ለምን ኢትዮጵያ ተመልሼ እዛ አልቀመጥም 1 ወር፣ ከዛ ደግሞ 1 ወር ዱባይ፣ 1 ወር እዚህ ምናምን፣ ይሄን በዛ ደረጃ ደርሻለሁ። አልሐምዱሊላህ። ገብቷል አይደለ? ምን ነው ድምጽ ጠፋ? ትክክል አለው። እየሰማሁ ነው። አንድ ነገር መንሱሬ፣ ምን መሰለህ፣ እኔ በጣም ሀብታሞቹን አውቃለሁ። እናቴ ትሙት መንሱር፣ ለምን ከነሱ ጋር እኔን ታወዳድረኛለህ ነው ጥያቄ። አዳምጠኝ። አንተን እያወዳደርኩ እኮ አይደለም። በጣም ሚሊዮነሮችን አውቃቸዋለሁ። እናቴ ለምሳሌ ስንት $1,000,000,000 አላቸው? ወይኔ አምላኬ፣ ስማቸውን ብጠራ ሂድ አታውቃቸውም። ዝም ብለህ አትጃጃል። እስኪ ንገረኝ። ማን ንገረኝ። ቆይ አዳምጠኝ። ግን እርግጠኛ ነኝ ከውጭ ሰዎች ጋር እንደማታወዳድረኝ። 3 አይነት ሀብታም አውቃለሁ። 3 አይነት ሀብታም። ስለ ኢትዮጵያ ነው የማወራው። የመጀመሪያውና አንደኛው ሀብታም መንግስታዊ ሀብታም፣ ስልጣናዊ ሀብታም አሉም አውቃቸው። ሀገር መሪ ሆነው ምናምን የባለስልጣን ገንዘብ እንትን የሚሉ ምናምን አውቃቸዋለሁ። በስማቸው ሆኖ ምናምን ብዙ ከመንግስት ጋር የሚሰሩ አሉ። አሁን መንግስት ቀጥታ አይሰርቅም። መንግስት አሁን ካድሬ ነኝ ብያለሁ። አሁን ደብረ ጽዮን ቤት ሊያሰራ ቢፈልግ በማያውቀው በማይዛመደው ሰው ነው ስዊድን ውስጥ ብር የሚያስቀምጠውና ግን እንዴት ወደ ስዊድን መውሰድ ይችላል? አሁን እኮ በኢትዮጵያ ህግ አይቻልም። ድሮ ራሱ ድሮ ልክ ነው ይቻላል። አሁን ጅቦ አልቀበልህም። አሁን ልንገርህ፣ አሁን ከኢትዮጵያ ብር ማውጣት በጣም ከባድ ነው። የአሁኑን ላውራ። እኔ የድሮን ላውራ። ዝም ብኝ ተው፣ አልፈልግም። ማየት ነገር ነው። ተው፣ ሪከርድ ይደረጋል። ጅቦ በእናትህ ተው እኮ። የአሁኑን አትፈልግም? በሰላም ብኖር ይሻለኛል። ቶኝ አንተ እኮ ይሄን እኮ የዛሬ ሳምንት አዲስ አበባ ነበር ይሄ ሰውዬ። ታውቃላችሁ ግን እናንተ ማን ያውቀዋል? ማንም ያውቀው። ፊቱ አይታይ፣ ምኑ አይታይ። ከዛ እዛው አዲስ አበባ ቁጭ ብሎ እኮ መንግስት መስደብ ይችላል። ማን ያውቀዋል? እንዴ ለምን መንግስትን የምትሳደበው? እኔ መንግስትን አልሳደብም። አይ በቃ መብትህ ነው። አትታወቅም፣ አትታይም። ፊት እግርህን ግን አንድ ቀን አይቼዋለሁ። አሁን ስክሪን ልናደርገው ነው እሱ እግር። እጄን አይተኸው ታውቃለህ? እስቲ እጄን አሳየኝ አሁን። ውሸቴን ነው። ወላሂ አልፈልግም። ቁጣ አስወጣሃለሁ፣ ነግሬሃለሁ። በኋላ ደግሞ እሱ ቤት ፊት ታይቶ እንደዚህ ሆንኩ ልትል ነው። አልፈልግም። ተው። አይ የምትፈልግ ከሆነ ፊቴን ማውጣ እና ወደ ዋናው ጨዋታችን አልፈልግም። ለምን ታወጣለህ? ወደ ዋናው ጨዋታችን አንድ ነገር ማወቅ ያለብህ
አሁን ያለው ቴክኖሎጂ ይሄን ያንተን ቮይስ ሲስተም ላይ አስገብቶ ያንተን ፊት ስካን አድርጎ ፓስፖርት ነንበርህን ስምህን የሚያወጣ ቴክኖሎጂ እንዳለ ግን ዱዩኖዚስ መንሱር አንድ ነገር ልንገር እርግጠኛ ነኝ ዛሬ ማታ አተኛም። በቃ ይሄ ከመጣ አንድ ነገር ልንገር መንሱር ያዳምጠኝ። እኔ ጅቦ መንግስት አሁን እንዳልከው ሳይሆን በኤምባሲ በኩል አስደውሎ ቢያስይዘኝ ወደ ሀገሬ ብታሰር ብሄድ በጣም እንደምኮራ ታውቃለህ። ለምን ያሳስራል? ምን አድርገህ ነገር እኮ አሁን አንተ አሁን ፌስህን አይተው በድምፅህ ምናምን ትለኛለህ። አዳምጠኝ። እኔ በዚህ ሰዓት አዳምጠኝ። በተለይ መንግስት በመንግስት ደረጃ ብታሰር እንዴት ደስ እንደሚለኝ ታውቃለህ። መንግስት አንተን አይፈልግም። እርግጠኛ እኮ ይሄ ነው ችግሩ። አንተ አሁን ስታወራ እኮ በፌስህ በድምፅህ ምናምን የኢትዮጵያ መንግስት በእውነት አይፈልግም። እንድትሆን ነው የሚፈልገው እኮ። እኔ ግን ብያዝ አልኩ እኮ በመንግስት ደረጃ ብያዝ እናቴ ትሙት አልፈራም፣ እኮራለሁ። ታውቃለህ ስንት የውሸት ፕሮፓጋንዳ ስንት የመንግስት ፎቶ የለጠፉ የሚሳደቡ ሰዎች እያሉ አንተ ምን አለ አስበዋል። አንዳንድ ሰዎች አሁን ኧረ አውርቼ መንግስት እንዳይዘኝ ምናምን ይላሉ። ክብር እኮ ነው። በመንግስት ደረጃ ታውቀ ተይዘ አስበዋል። ግን አስበዋል። እሱን ትፈልገዋለህ እንዴ? ላመቻችልህ? እናቴን አመቻችልኝ። እናቴ ትሙት መንሱሬ። አንድ ሁለቱ ነው አንድ ሁለት ሶስቱ ነው እና ብቻህን አይደለም። ጆከርንም ላልጣው እሱን አንፈልገውም። ተው ምን ያደርጋል እሱ? እሱን አንፈልገውም። እሱም ማንም አይፈልገውም። ባይዘው በዚህ አጋጣሚ ትልቅ ክብር ነው። እናቴን መንግስት ይፈልገኛል ማለት ትልቅ እሱ ማንም አይፈልግም። ሶሻል ሚዲያ ላይ የሚሳደብ ሶሻል ሚዲያ ላይ መንግስትን እንትን የሚል ሰው ወላሂ መንግስት አይፈልጋቸው። ደስ እያለው እንዲኖሩ ነው የሚፈልገው እዚሁ። እንዲያው መንግስት መያዝ ያቃተው ይመስላል። ማንንም ሰው አይፈልግም። አሁን በዚህ ሰዓት ተጠምደዋል። እሱ አገር መቀየር፣ አገር መስራት፣ ምርጫ አለ። ምርጫ መወዳት ማሸነፍ ስራ ላይ ነው ያለው መንግስት እንጂ ግለሰቦችን የማሰር ግለሰቦችን እንትን የማድረግ ጉዳዩም አይደለም። አሁን እኮ ነው የሚወዳደረው ምርጫ። አልሰማህም? አይ እኔ ትናንትና ኢቲቪ ከፍቼ ነበረ። በጣም 4 ነው 5 6 ተቃዋሚዎች ሲከራከሩ አይቻለሁ። ስማቸውን የፓርቲያቸውን አላስታውስም። ብቻውን ነው እሱ ነው አላስታውስም። እናቴን ብቻውን ነው መንሱሪ አላስታውስም። መጣ ምግቡ። ማሻላ ቦሷ ሜርሲ በኹ። ስለዚህ ጅቦ መንግስት ደስ እያለው ነው እንዲያውም የሚሰማው። ለምን እንደዚህ የሚሳደበውን ምን የሚለው መኖሩን ይፈልጋል። እኔ በመንግስት ደረጃ ብያዝ ደስ ነው የሚለኝ አልኩ። አሁን ካለሁበት ከነ ደብረ ጽዮን ጋር ግንኙነት ስላለኝ በዚህ ደረጃ ብያዝ እናቴ ትሙት ክብሬ እየጨመረ ነው የሚመጣው። ታውቃለህ አይደል? ክብር ሰጠህ ማለት ነው። በጣም ይህን ስለማውቅ ነው እንደፈለግኩ የምናገር። አሁን ደግሞ በጣም ምርር ካለኝ ደግሞ ሀገሬ ገብቼ መናገር እጀምራለሁ። አረጋለሁ። እዚህ ሀገር ጅቦ የሚገርምህ ሽንኩርት ተቆራርጦ ሽንኩርት በቃ ምግብ ላይ ሁሌ አለ። ሽንኩርት አሪፍ እኮ ነው። አሁን ግብጾችን በጣም ሽንኩርት ይበላሉ። ያልበሰለ ሽንኩርት ምናምን ለአጥንት ምናምን አሪፍ ነው ይባላል። ምን አውቄ እኔ እንደዚህ ይሄ ደግሞ ቀይ ምንድን ነው የሚባለው? ካሮት ቲማቲም። ይሄ ደግሞ ድፍን ከፈለግ ቆራርጠ እንድትበላው የተጠበሰ ቃሪያ። ይሄ ደግሞ ራይዝ ሩዝ። ያኛው ስጋ መሰለኝ። ክችን ነው። ቺክን ሶሪ ክችን ተጠብሶ ተፈጭ በማንኪያ እንዳትበላ በእናትህ በእጅ ብላ። ሩዝ ስለሆነ ቺክን ነው ነፍሴ። የችክችክ ይላል ፍቅርሽ ያጨማማታሽ አስታወስከኝ። ዛሬ ብቻ ነው ምሳ የምንበላው እኮ ነገ ምሳ እንበላም። ነገ ረመዳን ነው። ማሻላ ተባረከላ። እንዲ አጾምም እንዲ አንተ? እኔ 2 ጾም ነው የምጾመው።
ምን ፈትቻ ቃለሁ እንዴ? የኦርቶዶክስንም የሁለቱንም ነው የምጾም። ማሻአላህ። በቃ መንሱር ያላስጨንቅሽ፣ የተባረከ ይሁንልሽ ወንድሜ። አሜን። በጌታ ስም አልሐምዱሊላህ። አልሐምዱሊላህ ረቢል ዓለሚን። እሺ ጅቦ፣ እሺ ይመች። ያው አይ መንሱሪ ይመቸኛል እኮ። የዋህ እኮ የዋህም ነው ተንከሲስም ነው። በጣም ነው የሚችልበት። ህይወትህን ለመቀየር ልፋ የሚል ሰው ካለ ውሸቱን። መልፋት አይጠበቅም ካንተ። ህይወትህን ለመቀየር ምን መሆን ያለብህ? ክፈሉ። በውስጥ መስመር ነግራችኋለሁ። እናቴ ትሙት $100 ክፈሉ። በደንብ ነው ማስረዳችሁ የሰው ልጅ እንዴት ህይወቱ እንደሚቀይር። እንደ መንሱር መሆን ትፈልጋለህ? ቀላል ነገር። በተለይ ሚዲያ ላይ ወጥቶ ህይወቴ ተቀይሯል፣ እኔ እኮ የምነዳው፣ እኔ የምበላው፣ እኔ የምለብሰው እያለ የሚያሳይ ሰው ካለ ከዛብ ወላሂ ከዛብ ጉሉ ነፈር ከዛብ አሳያቸዋለሁ። እንዴ እነሱን አንዳንድ ሰዎች እኮ አሉ፣ እኔ በጣም ከማውቃቸው አንጻር ነው ይህን የምናገር አሉ። በተለይ 1-3-4 ትግሬዎች ማውቃቸው አሉ። እነ ወርቁ አይተነው ራሱ ቤታቸው እየሄዱ ነው የሚዝናኑት። የትግሬን ስጋ ጣብሳህ ብላ ያለው ወርቁ አይተነው ትግሬ ቤት ነው የሚጨፍረው። እንደ ትግራዋይ እኮ እርኩስ የለም። እናቴ ትሙት ስም መጥራት ሁሉ ይችላል። ወርቁ አይተነው ከአማራ ይልቅ ትግሬውን ነው የሚያምኑ። አማራን የሚያስታጥቀው ማለት ነው። አንድ የአማራ ትልቅ ባለ ሀብት አለ ከወርቁ አይተነው ውጭ መሳሪያ የሚገዛው ከትግሬ ነው። አሁን ጠሩበታል። እኔ አውቃቸዋለሁ። ፍሬድ አላማሉ እንኩልሼ ወላሂ ላዚም አሻን ደብረ ጽዮን ሞጁድ ሰዋሰዋና ምንድን ነው ነገር የመጣብኝ? 24 hours ራይክሰስ ፌክሰስ ኔክሰስ ቴክሳስ ቺክነስ እውቀቴ እየዳበረ ስለምልምንህ ነው ስለምልምልህ እና ፍሬንዶች ግራ እንዳትጋቡሽ። ሃኒ ነይ እስቲ ልብስሽን አስተዋወቂ ሄድሽ። ሁሉም ሰው የሚያወራችሁ የሚያሳያችሁ ነገር ልክ አይደለም ብላችሁ እመኑ። በተለይ ሚዲያ ላይ እየመጣ የሚያወራችሁ ጭንቅላታችሁን ለመመረዝ ነው እና ሸለመጥማጦች ናቸው ብዙዎቹ። እና አንተ ማስተዋል ያለብህ አሁን ያለህበትን ሁኔታ ነው። ስለ ራስህ ነው ማሰብ ያለብህ። ፍጹም ስለ ሰው አይተህ ራስህን መውቀስ የለብን። በደብ አነቃቂ ንግግር። እሺ ከአዶናይ ተምሬው ነው። አዶናይ ፎንቃ ጭማድ ሲለው የእሱን ቦታ ሊይዝ ነው። ሃሌሉያ። ሆነም ቀረ ወደ ዋናው ሀሳባችን ስንሄድ ህዝቤ ንቃ። ይህ ሁሉ የምታየው ነገር እንዳለ ይቀየራል። እንዳለ በቅጽበት ነው የሚቀየር። ያለው ወደ ሌለው፣ የሚያሳድደው ወደ ተሳዳጅነት። እናቴ ቅጽበታዊ ነገር ነው የሚቀይራቸው። በተለይ አሁን እንደ ቀላል የምናየው ነገር እንዳለ ግልብጥብጡ ይወጣል። ቀሪ ብያለ ጦርነቱ የሚያመጣው አስጊ ነገር እኮ ሲያጨበጭብ የነበረው ይጨበጨብለታል፣ ሲያለቀልቅ የነበረው ይለቀለቅለታል። እናቴ ግልብጥብጥ ያለ ነገር ይመጣል። እኔ ደብረ ጽዮን እየነገረ ነበር ዛሬ ነገሩ በጣም የከፋ ነው አለኝ። ይሄ ነገር ደግሞ አንዴ ከተተኮሰ አለቀ። ዶትዬ አንቺ ቅመም
ትግሬ፣ አንድ አማራ፣ አንድ ኦሮሞ እያለን እናስገባለን ሀሳብ። ጂጂዬ እኔ ነሽሉት እያለች ሰውዬ ካጋጠማችሁ ግን ጉድ ነው። አያጅቡ አዘንኩብሽ። አዘጉተውብኝ ነበረ። እግዚአብሔር ነው ያወጣኝ። አዘንኩብሽ። ለምን አዶናይም በዛ ደረጃ ትናገሪዋለሽ? ማማይ ምን ተናገርኩት? ኧረ ይህን 2 ቀን እናቴን ነው እንዲህ በጣም ስትናገሪ ነበር። ምን ተናገርኩት? እስኪ ንገረኝ። ልዕልት የሆነ ነገር ብላ ንገረኝ። እኔ የተናገርኩትን እኔ ምን ተናገርኩት? ኖ ብዙ ነገር ምን ተናገርኩት? ንገረኝ። እናቴን ደበረኝ። ያው ትግሬም ስለሆነ ነው መሰለኝ ትንሽ ደበረኝ። ምንድን ነው የሚደብረው? ስራውን እኮ ነው የነገርኩትኝ። ኖ ልክ አይደለም። ለምንድን ነው ልክ ያለው ነው? ንገረኝ እስኪ። አሁን ምንድን ነው እኔ ምን ተናገርኩት? እኔ የሌለበትን አልተናገርኩኝ ጅቦዬ። አሁን ደግሞ ታሪክ የምትሰራው እሱ ያደረገውን ነገር ሁሉንም ብናወራ ማለት ነው። አንተ ራስህ ሰምተህ ያዘንከው ነገር አለ አይደለም? በዛች ልጅ ልክ ነው? ልክ አይደለም። ልክ አይደለም። እሺ የልጅቷን ብር መልሶላታል፣ ሰጥቷታል፣ የለፋችበትን ከፍሏል። እሱ እኮ አይደለም ተጠያቂ፣ ያችኛ እሱ ነው ተጠያቂ። እሱ ነው አፏን እያሰተ ደውሎ ምን አቷቶ ጅቦ መረጃውን ልካላለች አይደል? ደውላ ያወራችበት ከሱ ጋር። ለምንድን እሱ የምታሸሹት? ግን በቃ አሁን እኔ ወደሆነ ነገር ሲሄድ ፖለቲካ ሲቀየር ያስጠላኛል። እኔ ወደ ፖለቲካ አልለወጠውም መቼም። ወደ ዘር ሲሄድ ያስጠላኛል። ለዛ ነው እንጂ እኔ አዶናይ ልክ ነው ያለችውን ሰምታል። ደግሞ ሎዛ እናትየው ጋራ ማለት ነው። ሎዛ ባለጌ ብሎ ብቻ መተው አይደለም። ይኸውልህ ልክ የሆነ ነገር ሲሆን የትግራይ ልጅ ነው አትንኩት፣ እሱ እኮ ሀገር ነው አትንኩት። እንዴ እኛ እኮ ፎሎ ያደረግነው እና እኮ አይዞ ብሎ የቆምነው እኮ በዘር አይደለም አይደለም። ግን አሁን ወደ ዘር እየወሰዱት ሲመጣ እነሱ የወሰዱት ማናት የወሰደችው? አንደኛ ከድሮም ጀምሮ ሎዛ ናት። ሎዛ የምትባለች ናት። ምን እያደረገች ነው? ናይ ሀገረሰብ ጽብቃኤ ሴት ትሻልሃለች ይባላል። እንደዚህ አይባልም። ፍቅር ደግሞ እኮ እሷ ባለችው አይደለም አፍቃሪው በሚል። ስለዚህ እሷን ቅጥቅጥ ነው የምናረጋት። ለምንድን ነው ወደ ዘር ሜክ? እች ሙጃ ዘረኛ ነው ያልናት እኮ እኛ እሷን። ስበእቲ ትግራይ ጨዋቲ፣ የትግራይ ሴት ጨዋቲ፣ የሌላው ሴት ጨዋ አይደለም። በጣም የትግራይ ሴቶች ጨዋ ናቸው፣ ሌሎቹ አይደሉ። አንተ ሙጃ አላልኩም። ታዲያ ሰው በሚያውቀው የትግራይ ሴት ከሌላው የተለየች ጨዋ ናት አላልኩም። አሁን እኔ የትግራይ ሴቶችን አዳምጪ። የትግራይ ሴቶች ስትኝ ስለማውቃቸው በጣም ጨዋ፣ ቤታቸውን በደንብ የሚይዙ በጣም ጎበዞች ናቸው፣ ንጽህናቸውን የሚጠብቁ። አሁን ስለ አማራ ስጠይቂ ደግሞ እንደዛው ብዬ ነው የምመልስ። ግን ስለ ትግራይ ነው የተጠየኩ፣ ስለ ትግራይ ነው የምመልስ። የትግራይ ሴቶች የጠየኩ ስለ ትግራይ አይደለም የጠየኩ። እሷ እንዲህ ብላ አለች። ጃኒ ጨዋ እሷ በምታውቀው ነው። ምን አባቱ የታባቷ ትግራይን ታውቃለች? እንትና እንዴት ያደገችው? እኛ አሁን ኦሮሞ መቻውቀ ነው የምናወራው፣ ጨዋ እንደሆኑ መልካም እንደሆኑ በምን አይተህ ነው? አንተ ስለ ትግራይ ማውራት ትችላለህ፣ ሌላውን ግን ባለጌ ነው ማለት አትችልም። በጣም ነው የምጠላት። በጣም ዱርዬ ናት፣ ዘረቢስ ናት። አዳምጥ። እሷን ነዋ በጣም ዘረቢስ እኮ ነው ያለቻት። ዘረቢስስ እሷ ናት እንጂ ዘሯን የማታውቅ። እሷ ቅልቅል ነኝ ስላለችም ይሆናል እንደዛ ያለችው። ማንን ነው ቅልቅል? ዘረቢሶች ናቸው ማለት ነው። አሁን ይኸው ባለው በኢትዮጵያ ፖለቲካ እና የዘር ሁኔታ ከሁለት የተወለደ አንተ ወደ ፖለቲካ የወሰደችው እሷ ናት። አያጅቡ እሷ ናት። ገባ? ድሮም አለች። ኮፒሊንግ እያደረጋችሁ ይልቁንስ ፎሎ አስደርገኝ። ድሮም አለች። ሂዱና ጂጂን ፎሎ አድርጓት። ምርጥ እየነች። ድሮም አለች ከእንደዚህ አይነት ሰው ጋር መሆን ደግሞ ትግረኛ ተዛርባ ማለት ነው ምናምን አለቻት። እንዲህ ይባላል። የምንኖረው ኢትዮጵያ ውስጥ አይደለም። ስፖንሰሮቻችን ኦሮሞ፣ አማራ፣ ትግሬ ናቸው። ዘረኞች ናቸው አይደሉም። አይ ዘረኝነት ጥሩ አይደለም። እኔ አሁን ሎዛን አትመቸኝም። ለትግራይም ጥሩ ነች ብዬ አላስብም። ለትግራይ ለሆዷ ግን ጥሩ ናት። እኛም እንደዛ እኮ ነው ያልናት። አንቺ የትግራይ አሁን ከዚህ በፊት ስለ አማራም ስታወራ ሰምቻለሁ። ደብሮኛል። ግልጹን ነው የምናገር። እሱ ግን ፖለቲካና
እንደዚህ ወጣ መለየት አለብህ። አሁን እኔ እናንተ እዚህ ጋር ብናወራው ስለ ሆኑ ሰዎች ነው፣ ስለ ግለሰቦች ነው አይደለም። ስለ ፖለቲካ ሲመጣ እናንተ ብዙ ነገር ተደራርሰናል። ለዚህ ለ10 ፓስት ስንት ዓመት ሆነ? 7 ዓመት 6 ዓመት ሆነ አይደለም። እኔ እኮ ነኝ ያሸነፍኩሽ በፖለቲካ ገባህ? እናቴም እኔ እኮ ነኝ ያሸነፍኩሽ። ህልምህ ነው በህልም እናቴን እኔ ነኝ ያሸነፍኩሽ። እውነትን ነው። ለነገሩ አሁን እኮ እየደነሱብን እኮ እነማን መሰሉ? እና አዶናይ ናቸው። አሁን ፖለቲካውን ወደ እና አዶናይ እኮ ቀይራችሁ አምጥታችሁ ቲክቶክ ይዛችሁ እዛ ፊንፊኔ ላይ ይሆንና ሌላው የት ነው የደረሰው? የደረሳችሁ የኦሮሞና የአማራ እነዚህ ሰዎች ከ4 ኪሎ ስናስወጣቸው በቲክቶክ በኩል መጥተው ኢኮኖሚውን ይዘው አብርሃም ሞተ፣ አብዝቀን ሞተ፣ ምንጥርቅስ እየሞተ እንደዛ ከሆነ እናንተ በዚህ ኮን እንካሄዳታለን። ከ4 ኪሎ እኮ አልወጡም ትግሬዎች። እውነትን እየተሸወድን እኮ ነው። መንፈሳችሁማ አልወጣም። መንፈሳችሁ እኮ አልወጣም። መንፈሳቸው ብቻ አይደለም በአካልም አሉ። መንፈሳችሁማ አልወጣም። ለዚህ እኮ ነው አቶ አዶናይ እኛ ግን ብንሆን ኖሮ ከ27 ዓመት በፊት የትኛው ኦሮሞ አማራ ነው እንዲህ የሚለው? አናትን ብሎ ነበር ሶስተኛ የሚያስገባ። ይሄ አብዚ ቁልጭ አዶናይ እስከነ ቤተሰቦቹ አሁን የዘር ጥላቻ ነው። አብዚ ቁልጭ ምን ነው አሸነፍኩሽ? አሁን እናንተ እኮ ፖለቲካ ውስጥ ነን ያለው። እኔ እኮ ሌላ ነገር ልናገር ነበር። ኦሮሞ በል አብዚ ቁልጭ ብያለሁ። በል ትገባታለህ እዛች ኤርፖርት። እናቴ ትሙ ትገባለህ። እስቲ ወንድ እናቴን ግን አይደለም ለመሰልሽም አይደለም። አዳምጪኝ፣ ለመሰልሽም አይደለም። አሁን አንቺ የተናገርሽውን ያክል እኔ መናገር መብት አለኝ። መብት ነው ግን አለ መብት ነው። እኔ ግን መግባት እችላለሁ ቤተመንግስት ድረስ። እኔም ቀድሜሽ ነው የምገባው። አሁን እኔ እንደዛ እኔ የምገባበት መንገድ እና አንተ የምገባበት መንገድ ይለያያል በፍጹም። ያውም የኔ የተሻለ ነው። ምን ሰርተህ አንተ? አመሰግናለሁ። ስራዬ ምን መሰለሽ? አሁን ለምሳሌ አንቺ አብዛ ቁልጭ ብለሽ በትግርኛ ስታጣጥኝ እኔ ሀብዚ ቁልጭ እንትኑ ነው ምንድን ነው ማንጣጣል ነው። ማናት ይቺ ደግሞ ነጭ አንቺ አህያ አስወጭልኝ፣ ይቺ ሙጃ አስወጭልኝ፣ አንቺ ከብት አስወጭልኝ። እሺ ከብት አይባልም እቺ ከብት ረብስ ማሙን ፍስከ አስወጭልኝ አንቺ ብሔሯ ምንድን ነው? በዚህ በከብት አፍሽ ሂጂና እዛ ማንንም እንትን እዛ ሳሚ እኔን ትስማለች እንዴ? እኔ ጸዳ አፍ ነው ያለኝ። ብሔሯ ምንድን ነው? እድፋ እናንተ ሰዎች አስወጡልኝ እንጂ የቱ ጋር ነው ያለችው? ደግሞ እኮ እንዳላስወጣት የቱ ጋር ናት ያለችው? ሙጃ ቀይታባሽ ሂጂና አህያ ነጭ በስባሳ ማትረቢ ርካሽ ረንዱ ምኑ አንተ እቺ እዚህ አልጋ አንጥፈሽ የመጣሽበትን መተሽ እዚህ ትስመኛለች። ደግሞ ባንቺ አፍን ጂጂ ልሳ በዚህ በሙጃ አፍሽ ቀጥል አንተ እና ጂጂዬ ወደ ዋና ሀሳቤ ስገባ ማለት ነው ምን መሰለሽ፣ አሁን በኢትዮጵያ ፖለቲካ ላይ ትልቁን ግዙፉን ቦታ የያዘው ትግራዋይ ነው። ቴንኪው እናመሰግናለን። ለትግላችን በር እየከፈትክልን። እሺ እናቴን እውነትን ነው። አሁን ኦሮሞ ነው አማራ ነው ምናምን የሚባለው ነገር ውሸት ነው። ትግራዋይ ነው የያዘው። አሁን ለምሳሌ ቤተመንግስት ሂደሽ አሁን ራሱ ለመዝናናት ሂደሽ ሾፍ ብታረጊው ነገሩ እንዳለ ጻድቃን ደግሞ ስማቸው የማይታወቁ አሉ እና አርከበ ቁባይ ምናምን ናቸው። አብይ አህመድን እንዲበል እንዲያርግ ምናምን የሚሉ ከዛ አሁን አንቺ ኦሮሞ ነሽ ኦሮሞ ነው የያዘው ምናምን እንድትይ ነው የሚፈለገው እንጂ ኦሮሞ ሂድበት እየላኩብኝ ነው የያዘው እንዳይረብሽኝ ነው እና እንጂ ስልጣን የያዘው ኦሮሞ ነው ምናምን አይባልም። ስልጣን የያዘው ስለዚህ ራሳችሁ አሁን ላለው ነገር በሙሉ ተጠያቂ እናንተ ናችሁ ማለት ነው። ትግሬ ነው ስልጣን የያዘው አሁን በተለይ ትግሬ የያዘው እና ትግሬን ተሳድቦ ሀገር መቀመጥ ምናምን አይቻልም። ከሁን በላይ ታውቂያለሽ። በግድ ስደቡኝ ነው እያልክ ያለው እንዴ? አደጋ ላይ ነው። አሁን ትግሬን ተሰድቦ ሀገር አትገቢም፣ አንቺ ትጠየቂያለሽ። በተለይ ኤርትራውያንም ሂዱ፣ ደብል ነው ሂዱበት። እሺ ሁለቱን ትግሬ ተናግረሽ ኢትዮጵያ መኖር ይከብዳል። በጣም ነው የሚከብደው። ማይሄን ቆንጆ። እሺ ጨረስክ? አንተ ሙጃ ጨረስክ አይደለ?
አሁን እኔ የማወራው ስለ ፖለቲካ ደግሞ ስለ ግለሰብ ነው። አትጠምዝዘው ወሬውን። ይቺ ሙጃ ሎዛ የምትባል እና አንዳንድ የትግራይ ልጆች ነን ባዮች ወንዶች እናምንም የሚባል ሽማግሌ ያለ የስኳር መሬት ከአማራ ክልል ካልወሰድኩ ብሎ የዛኔ መለስ ዜናዊ ስኳር እንትን ብሎ እንትን ያለ ጊዜ እዛ ተባሮ የወጣ አንድ ሙጃ አለ። ገዳም እናንትን ካላፈረሱ ማነው ስሙ? ማነው ስሙ? ኤድመንድ የሚባል አህያ ማለት ነው። ኧረ አይሰደብም። ትልቅ ሰው እኮ ነው ይህ ከብት። እሱ ትልቅ አር ነው። የምን ትልቅ ሰው ነው? በጣም ትልቅ አር ታውቃለህ? ባለጌ ሰው። እኔ አሁን ሰውን የሚተች ሰው እኮ ጥሩ አይደለም። እኔ አልወድም። አር ማንም አር በቃ ትልቅ አር። ይሄ ትልቅ አር ምንድን ነው? ኧረ በእግዚአብሔር የሚያስጠላ ነገር አታውሪ። በኢየሱስ ስም ተይ ተይ ተይ። እንዴ ምንድን ነው? ቪዳሽ ፕሮክ ይኸውላችሁ፣ አሁንም ይኸውላችሁ ጋይስ፣ ይኸውላችሁ ምንድን ነው? ምን ሆነች? ሪፖርት እያደረጉ ዘመዶች ማለት ነው። አሁንም ሪፖርት ብለውን እንዳታረጉ እናንተ ስርዓት ያዙ። ሪፖርት አይደለም የፈለጋችሁትን አድርጉ። እምቢ አለ፣ በቃ እምቢ አለ። ይኸውላችሁ ሪፖርት አድርገው የአዶናይ ልጆች ማለት ነው። እኔ ደግሞ አዶናይ አይሶር አስለቅሳለሁ። አቺም እሺ ያሳያለሁ። ይኸውላችሁ የጅቡ ዘመዶች ናቸው ሪፖርት እያደረጉ። ግደፉ፣ ሪፖርት አይተግበሩ፣ ግደፉ፣ ኮፒ ሊንክ ግበሩ፣ ፎሎ ግበሩ። የምን ኮፒ ሊንክ? እዩት፣ እንደዚህ ነው የሚያደርጓችሁ። በቃ አሁን እነሱ ምን መሰለ የሚመስላችሁ? ይኸውላችሁ አሁን ጊፍት እንዳይሰጠኝ ነው። እኔ እናቴ 27 ዓመት የዘረፍኩት ገንዘብ የለም የምተዳደርበት። እናንተ ሌቦች ትመጧታላችሁ። አሁን 4 ኪሎ ስትከለከሉ፣ ስልጣን ስትከለከሉ በቲክቶክ ላይ መጥቶ በአዶናይ መኒ ወሽ መኒ ላውንደሪ ማለት ነው። ስሚ ትግሬ 4 ኪሎ ነው ያለው። አንቻት እንደዛ እናቴን ተይ፣ ነገ ጧት ችግር ነው ይመጣብሽ። አንቺ አልገባሽም። ተይ፣ ዓለምን የሚመሩት እስራኤላውያን ያየሉም ፎቶ ደግሞ አንሳ፣ በሌላ ፎቶ ኢትዮጵያን የሚመሩት ደግሞ ተጋሩ። ኮፒ ሊንክ አርጉ፣ ራስህን ምራ፣ ወሬኛ ኮፒ ሊንክ አርጉ። ይኸውላችሁ ጋይስ፣ ይኸውላችሁ የእነሱ ችግራቸው ድሃ እንድንሆን ነው የሚፈልጉት። እንደ ድሮ እንደ 27 ዓመቱ ማለት ነው። አይቻልም። አሁን ሀብታም ናችሁ። አያገባኝም። እኔ አሁን ከአንተ ጋር እንደዚህ አይነት ነገር አላወራም ከአንተ ጋር። አያችሁ ጉዲው። ይኸውላችሁ ምን እንደሚያደርጉ ታውቃላችሁ? አያጅቦ በ2000 እንዲያሸንፍ ይሄኛውን፣ ይህም ራሱ ፖለቲካ ነው። ይኸው እነዚህ ጉዶችን ይሏቸው፣ እነዚህ ጉደኞችን ማለት ነው። አሁን አንተ አዶናይን ተናገርሽ ያልክበት ምክንያት ግን አልነገርከኝም። ምን መሰለሽ፣ አሁን አዶናይ ሰው የሚናገር ሰው አይደለም። እንዴት ይናገራል? እናቱ ትናገር እንጂ በነ ሎዛ አርጋ ታሰድብ እንጂ ህዝቡን። ልጅቷን ፍናት ታሰድብ እንጂ። ትልቅ ባለ ሀብት እኮ ናቸው። እዚህ ደረጃ ወርዳ ምናምን የምትል ይመስልሻል? ኧረ እባክህ እናቴ። ያውም አዶናይን እኮ መንከባከብ ያለባችሁ እኮ እናንተ ናችሁ። ፊንፊኔናው እንዴት እያስተዋወቀ እንደሆነ ላይ ለራሱ እዛ እንጀራ በላባት ፊንፊኔ ላይ አረቄውና ውስኪውን እንዲጠጣ ተደረገ። ኧረ ከበፊት የሀብታም ልጅ እኮ እዛ የተዘረፈ ሀብት እዚህ ሌባ ሁላ ከኢትዮጵያ ህዝብ በምን ተለውጦ ነው እሱ ሀብታም የሚሆነው? ኧረ የኢትዮጵያ ህዝብ ሪፖርት መቼም አያደርጉትም። መቼም አያደርጉት። ግን አሁን እሱ ሰው አይናገርም። ዝም ብሎ እሱ መናገር ደግሞ ኃጢአት ነው። አንተ ዝም በል። ይሄ ወራዳ እናቴን ጂጂ ከሱ ብሶ ደግሞ አሁን እዚህ መጥቶ ልክ በቃ እኮ እንዴት እንደሚቆላው እንዲህ ልብሱ ደስ ብሎኛል። እሰይ ወደ ቦታ የተመለስኳል እንጂ ደግሞ ምንድን ነው ያለው? እሰይ ወደ እሰይ ተመለስኩኝ አለ። እሰይ 5 ሚሊዮን ገብተዋል እኮ። አንቺ በጣም ሰው እኮ አንዴ ሲገባ በተገዛ ፎሎ በአንድ ቀን 100,000 ገዝቶ ደግሞ ደሃ ነው። 1 ሚሊዮን መግዛት ነው የነበረበት። ሲገባ አንዴ ላይቭ ሲገባ እኮ 20,000 ምናምን ሰው እኮ ነው የሚያየው። አንዴ ገብቶ ይድድዛ የማይጫወት ምናምን የተዘረፈ ገንዘብ መኒ ላውንደሪ የተሰጠውን ሪፖርት እያደረገ ያ መኒ ላውንደሪ አንዴ ሲገባ የተዘረፈ 27 ዓመት የተዘረፈውን ገንዘብ
መኒ ላውንደር እያደረገ ነው። ኖርማል እኮ ነው። በእሱ አስወጡት በዩቱብ በምናምን። ወንድምየው ዲሲ ምንድን ነበር የሚሰራው? ዩቱብ የማይሰራም እሱ ሌላ አሁን ጉዱን እናየዋለን አይደለ እንዴ? በቃ አላወቅሽም ጂጂ፣ ስለሱ አላወቅሽም። በቃ እንጂ እናያለን እኮ ጉዱን። እናቴን ሲናገር ከዚህ በፊት ሰምተሻል? ልጅ ኤች አይቪ ተጠቂ ነች። ይኸውልህ ባለጌዎቹን ያቸው ዘመዶችን አንተ እንደዚህ አትሳደው። እናንተ ደነዞች እንደዚህ የዚህን ያህል ባለጌዎች ናቸው። እኔ የአዶናይን ጉድ ግን አወጣላቸዋለሁ ምን እንደሆነ። ሰሚ አዶናይ ከዚህ በፊት ሲናገር ሰምተሸዋል? ጎንደር ሄዶ እኔ ቴድሮ አሁን አንቺ ጎንደር አትሄጂም ያደርግልኛል። ለምን ነው የምሄደው? እሱ ደግሞ ባሌ መሄድ ይችላል ታውቂያለሽ። እሱን እናያለን። አሁን እናያለን። ወላይታ መሄድ ይችላል። እሱ ኢትዮጵያ ውስጥ የፈለገበት ማንም ይሄድበታል። ሂድ ግን የጊዜ ጉዳይ ነው። እናቴ ትሙት ጎንደር ጋይስ አሁን እንትን በል ጉዳይን ጨርስ። የመጣህበትን ጂጂ መሰለሽ አዶናይ ምንድን ነው አዶናይ አፄ ቴዎድሮስን ነው መሆን የሚፈልገው ይሆናል። አልሰማሽም? ጋይስ ኮፒ ሊንክ አድርጉ። ይኸውላችሁ ጉድዩ እስቲ ኮፒ ሊንክ አድርጉላት። ባታወጪ የምናውቀዋለን ጉዱን። ጥሩ ነው ካወቃችሁት፣ ዳትስ ጉድ። ዋናው ማወቃችሁ ነው። ስለዚህ ዋናው ካወቃችሁ ጥሩ ነው ጋይስ። እስቲ ስጡና እኔ በሌው እስቲ አማራው የሚወደዋል አይተሻል? ትግራዩም ኦሮሞውም ሁሉም ነው የሚወደው። እየታወቀ ኦሮሞ እንደሚወደው እንደማይወደው እንዴ ብዙ የኦሮሞ ተወላጆች የሆነ ልጅ ትዝ ይልሻል? ከወለጋ መጥቶ እናት ኦሮሞ የሚወደው ጆን ዳንኤልን ነው። ውሃ የተከለልን ያ ጆን ዳንኤል ቦረና ድሮስ ሄዶ የጠየቀንን የአባገዳ ልጅ ማለት ጆን ዳንኤል ነው። እሱ እኮ ትግሬ እኮ ነው። እናቱ ኦሮሞ ናት፣ አባቱ ትግሬ ነው። ግማሽ ግማሽ ነው። ሄዱበት ጋይስ ሄዱበት። ልጃችንን አንሰጣችሁም። አስቴርጌ ትግሬ ናት፣ ኦሮሞ ናት። አባቱ ነው ትግሬ። ግን አሁን ሁለቱ ለዚህ እኮ ነው አይተሃል አይደለ? ሃሎ ጋይስ ሂዱበት። እስቲ ይሰራ ጊፍት እስቲ ስጡና ሊያው ጊፍት ስጡና ያው ሞጣ ሲናገር አልሰማሽም? ሁለቱም ትግሬ ናቸው። ውሸቱ ሞጣ ሽማግሌ ያንተግረረ ጆን ዳንኤል ኢትዮጵያዊ ነው፣ የአዲስ አበባ ልጅ ነው። እናቴ የእናቱን ዘመዶች የአባቱን ዘመዶች ሳይድ ኢትዮጵያን በእኩል አይቶ ያለውን ገንዘብ ወስዶ የግለሰቦችን ህይወት ሳይሆን የህዝብን አስፈላጊውን ነገር ውሃ ቅድሚያ ውሃ እንደሆነ ትልልቅ እንኳን መንግስቶች ያላሰቡትን የሚያደርግ ጀግና ነው። 7 አበባ አንጡ እና እስቲ ኦኬ ይሰራል። እናንተ ቲክቶክ ጊፍት ስጡኝ እንጂ ሙጃ ሁላ ምነው ጊፍቱን የረሳሁት መሰላችሁ እንዴ? ጊፍት ስጡኝ። ዘር ባባት ነው። ስሚ ዘር ባባት ነው። ምንም ዘር ባባት በእናት የለም። ምንም በእናት የለም። ባባት በእናት ብሎ ነገር የለም። በእናት የሚጠራ አህያ ብቻ ነው። አንቺ ስርዓት ያዥ። አህያ አይደለም ልጃችን ነው። ሙጃ የሚኖረው እኮ መቀሌና ትግራይ አይደለም፣ ፊንፊኒ መሬት ላይ ነው የሚኖረው። 4 አበባ አንጡ። 4 አበባ አንጡ ጋይስ፣ 4 አበባ። ሌሎቻችሁ 4 አበባ ሙሉት። እነዚህ ሙጃዎች እኮ ተሰብስበው እኮ እዛ ጋር እኮ እየሞሉ ነው። እናንተ አትሞሉም እንደ 4 አበባ 4 አበባ ሙሉ። 4 አበባ ሙሉ። እናንተ 4 አበባ መሙላት አቃታችሁ? አይ እናንተ ሰዎች፣ እነዚህ ሰዎች መብለጥ አቃተን። ፖለቲካ ነው ይሄ፣ ፖለቲካ። ዝም በል ሙጫ ዝም በል። ኦሮሞሽ መጡ ተመልከቻች። ዝም በል እንዲህ አለ አዶናይን። ሀንዬን ቆንጆ አዶናይን ተናገርሽው። እሱስ ልጅቷን እዛ አፍኖ ቁጭ አድርጎ ልክ በእሷ 2 ሚሊዮን ፎሎ አግኝቶ ከዛ መጥቶ እዚህ ጋር ደስ አለኝ። ቆይ አባቱ እንዲህ ነው ደስ አለኝ። ያደስድስና የሚያደስድስ ነገር መቀለና በአስመራ መንገዲ ተኸፊታላ ክርስቲያን ያዘለ የጂኪያ ተቃጽላለ አይስበር እኔ አልቃጠልም። እኔ መቃጠል አልቃጠልም። ግን ይሄ ሙጃ የሚለውን ነገር ግን ታውቃለህ። ያባ አንቺ እሱ ሌላ ዓለም ውስጥ ያለ ሰው እኮ ነው። እኛንም ቼክ አደረገ። ወደ መጀመሪያው ዓለሙ መልሰዋለሁ ስልክ ወደ መጀመሪያው። አላየሽም እንዴ አዶናይ አነጋጋሪ ሲሆን
በዚህ ደረጃ ቦቱን አነጋጋሪ ምን አነጋጋሪ ይል ጆን ዳንኤል ከእስር ሲፈታ ነው አነጋጋሪ የሆነው። አነጋጋሪ ኖ ጆ ዝም ብሎ ነው እባክሽ። ያኛው ጦሱን ውሰድ የሱን ሩብ አታክልም። አይባልም እላለሁ። ጦሱን ውሰድ የሱን ጦሱን ውሰዱት። ቀናተኞች ለምንድን ነው እኛ ጋር መጥቶ ውሃ ያልተከለው ብላችሁ ነው እንደዚህ ብታንገበገቡት? አረ ማይባለው እላለሁ። ለምንድን ነው ይልቁንስ ሂድና አዶና ይሄ ሌባ የእንቡጢን 1 ሚሊዮን ብር ህፃናትን አሰርቶ እዚህ ጋር ህፃን እረዳለሁ ይላል። ቡጢ የምትባለው ልጅ 1 ሚሊዮን ብር የከለክላት። አንተ ራስህ ግን እግዚአብሔርን ዘረኛ ነህ። እሷም ዘርህ ናት በነገራችን ላይ አይደለም። ልጅቷ እኮ ትግሬ ናት እና ታዲያ አታገዝላትም? እርስ በራሳችሁ ራሱ አትተጋገዙ። እሱ እኮ አይደለም ሞተር ምናምን የሚሉ እኮ ነው የሞተር ምንም እራሱ ነው። እሱ ብቻ አይደለም ዋናው አምባሳደር ከፋዩ ፈላጩ ቆራጩ ከሴትዮዋ ጋር የሚጋደሙ እሱ መሰለኝ። ኖ ዝም በል ተይ፣ አትሳሳቺ። ምንም መሳሳት አይደለም። ወራዳ ሌባ አስመሳይ 1 ሚሊዮን ብር የህፃንን ልጅ ቻለንጅ ሰጥተው ቡጢ የምትባል ቡጥ እያለች ስትሰራ የነበረችዋለች ማለት ነው። የ1 ሚሊዮን ብር ቻለንጅ ሰጥቷት የእሷን መክፈል ያቃተው ወራዳ ነው። አዶናይ ማለት ወራዳ ቅናት ነው ይላሉ። ኧረ ተው እንደዛ ዝም ብለህ እዛ ቆይ። ምን አባቱ ነው የሚያስቀናኝ? ከሱ የተሻለ የጸዳ ህይወት ሚዩት አረግሻለሁ። ምን ነው የምትለው? ተንጨርጭራ ልትሞት ነው። አብዳለች እኮ እናቴ ትሙት። የለችም በቃ ገና ጨርቋን ነው የሚያስጥላት አዶናይ። እንትናን የምትወደው ለምን እንደሆነ ታውቃላችሁ? ቀስ እየሰማች ይላል። እንትናን የምትወደው ለምን ይመስላችኋል? ጃን ዳንኤል ሳምሪዬን ጌም አጫውቷታል አንዴ። ለዛ ሳምሪ የመጣችው አሁን እኔ እሱን የምወደው ድሮ ነው። እኔ ጆን የምወደው ሚዩት አላረግሽኝም እንዴ? ዝም በል ለምን ሚዩት ማረግክ? ምን አወር ብለድ ነው? የምን አባህ አወር ብለድ ነው? የምን አባታችሁ አወር ብለድ ነው? ጆን ዳንኤልን ማንም ይሰጣችሁ የለም። የራሳችን የሆነ ሰዓት ትዝ ይላቸዋል። ችግር የለውም እናጫውታታለን ምናምን ብሎ ቃል ገብቶላት፣ ኦፍኮርስ ዘሩ ናት ያጫውታታል። እህቱ ናት እንዴ። ግማሽ ዘሩ ደግሞ አዶናይ ነው። ታይ ሄድዛ ግማሽ ትግራዋይ ሄድዛ ምንም የለም ብሎ ነገር የለም። ይኸውልህ ሰው ማንነቱን የሚያሳይበት ቦታ አለው። ጂጂ እናንተ ደግሞ ቆይ ጊፍት እንኳን የማትሰጡ ድሃ ብቻ ሰብስቤ እዚህ ላይ እነዚህ ሰዎች እንዴት ብለሽ 27 ዓመት የዘረፉትን እኮ ነው የሚሰጡ። እንዴት ብለሽ ምጣ ፐርፊውም ስጠኝ ረቀጥቅጥልኝ እግዜር ይስጥ። ሊቃያጅቦዬ እኮ የምወድህ እኮ ለዛ እኮ ነው 27 ዓመት የዘረፉትን። የእኔ 7 ዓመት ዘርፈው ለሴት ነው የሚያወጡት፣ ለጎንደሬ እና ለትግሬ ለቂጥ ነው የሚያወጡት። ዘርፈው እንኳን ለእኔ አይሰጡኝም። ለአንቺ እንዴት ያወጣሉ? ጋይስ ፐርፊውም ስጡኝ ጋይስ፣ ፐርፊውም ስጡኝ። ፐርፊውም ብርሃንዬ ቴንኪው። ፐርፊውም ስጡኝ ብያለሁ። ፐርፊውም እውነቱን አፈረጠው። እኔ እኮ መቼ ሲናደድ እኮ ልካቸውን እኮ ነው የሚነግራቸው። አይሱበር ያስተናደድኩ ማሬ። የአንቺ ግን 7 ዓመት ሙሉ ሰርቀው ለጎንደሬ እና ለትግሬ የሚሰጡት ለቂጥ ነው እንጂ የሚሰጡት ቂጥ ተለቅ ያለ ቂጥ ካዩ ወስደው ህይወታቸውንም ይሰጣሉ። የኛ ዘመዶች ደግሞ ኦሮሞ ቂጥ የለውም ማለት ይወዳል፣ ቂጥ ይወዳል። አስጨረስ ገደሉኝ ዘንድሮ። ይሽኒሞ የቻሮጊት ጃርቲ እራውን ደብል ነው ብያቸዋለሁ። እናንተ ሰዎች ደብል ነው ጥሯቸው። ጌታሮቼ ለውስኪ ነው የሚሄድ ደማለች። እኔ ቆንጆ ፌቨን እየሄድና ተቃጠልን እኮ ለውስኪ ነው የሚያወጡት፣ ለፈርሶ ነው የሚያወጡት ትላለች። አሁንማ እሱም ይታጣል። ደብል ነው ጋይስ። አሁን እሱም ይታጣል ነገሩ። እያለ ግደሉኝ። ይኸውላችሁ
ሚሊዮን ብር ብትሰጡኝ አልፈልግም። ቅጥቅጥ ነው የማደርገው። ለምን ደሃ አልሆንም? ለምን እንዲወጥቼ ለምን ራቁቴን አልቀርም? አትስጡኝ። በሱ በኩል መጣችሁ ሙጃ ሁላ አትስጡኝ። አይስወር አትስጡኝ፣ እንዳሰጡኝ። ይሄ ሙጃ የሰውን የህፃናትን 1 ሚሊዮን ብር በልቶ መጥቶ እንደዚህ ልብስ ገዛው፣ እንደዚህ ሆንኩኝ፣ እንደዚህ ያደረግኩኝ የሚል ሙጃ አልፎ ተርፎ ሰውን የሚያስፈራራ ሙጃ፣ ህፃናትን የሚያስፈራራ እሱም ብሎ ለህፃን እንትን ጂጂ ሰምተሻል? ማን ፈይሳ የሚባለው ሰው ገጭቶ ከሀገር ደግ አረገ። ምን አገባክ? ምን አገባክ? ይሄ ያለ አይደለ ሀገር የሚዘርፍ ሌባ አዶና የሚባል ሌባ። ይሄ አክሲደንት ነው። ወሬ አታብዛ፣ ፖለቲካ አትስራበት። ልጁ ላይ ስርዓትን ያዝ። በንቅሬ ነው ማስወጣት። አመለጠ። ምንም አላመለጠም። አክሲደንት ነው። አክሲደንት ነው። የመኪና ግጭት ነው። ስለምትጠሉት ነው። ለምን? ወያኔ ቀጥቅጦ ስላወጣ ቀጥቅጦ ሄዶ ደግሞ ስለገረፋት ጀግና ወንድሜ ማለት ከሀገር ወጣ። ዝም በል እና ከሀገር ለምን ወጣ? ለምንድን ነው የሚወጣው? እናቴን ከሀገር ወጣ። አይወጣም። ማንም ፈርቶ አክሲደንት ነው። መኪና ሲነዳ ገጫ፣ አለቀ። አያገባም። ይልቁንስ ይሄን ሌባ አዶናይ እና አብርሃም ሞተር የሚባለው እናወጣለን። እነዚህ ሌቦችን ማለት ነው። ያ እነዚህ ሌቦች ሌባ ሁላ ምስኪን ህፃን ልጅ ገጭተው ከሀገር አመለጠ። ምስኪን ደግሞ የህፃን ልጅን ገንዘብ ሰርቆ አገር ውስጥ የሚሽከረከር አሁን ታያለ። ሰሞኑን ወደ አሜሪካ ሊሄድ ስል ኤርፖርት ላይ ቀርጨም ተደርጎ ካልገባ አዶናይ ጂጂ ምን አለች ትለኛለህ? አዶናይ መቼም አያዝም። አሳያለሁ። አፄ ቴዎድሮስ ነው የሚሆንባችሁ ገና። ሴጋ ደግሞ መድኃኒት ጓል ማዶ ዘለቂ ኤርትራያኖች ራሱ ምን ያህል ጃኒን እንደሚወዳት ያ ይሄ ወራዳ ገና ኤርትራውያንማ እንትና ነው የሚወዱት ጃኒ ነው የሚወዳት። ያው ስለ ጃኒ እያወሩ ነው አሁን ሰሞኑን። ምንድነው ማይ ኤት አሜሪካን እነዚህ ሙጃዎች ለምናምን ለሞቲቬት አሜሪካ ያለ ዲያስፖራ አፈር ብላ አፈር ያስበላ 12ኛ ክፍል በስነስርዓቱ ጨርሶ ምንም አይነት ሰርች አድርጎ ምንም አይነት ያላረገውን ሰውዬ እንደ ዶክተር ወዳጄነ በተጠራበት መድረክ ላይ ጋብዛችሁታል። አፈር ብሎ አፈር ያስበላችሁ። አፈር ብሎ አፈር ምን ልትማሩ ነው? አሁን ከዚህ ሴጋ ነበርኩ፣ ሴጋ እየጠበጠብኩ ነበረ። ከዛ በኋላ የሆነ ሰው የሆነ ኮሚሽን ሰጠኝና ምን አደረግኩ ልትል ነው? የሆነ ኮሚሽን ሰጠኝና ኢትዮጵያ ገብቼ በህፃናቶች ስም ጄፍ ኤፕሰንን ልሆን ነው እንዲላችሁ ነው። እቺ ታሪክማ ትወጣለች። አዶናይ እኮ በጣም ትልቅ ሰው። ጄፍ ኤፕሰንን ልሆንባችሁ ነው። ያ እየዘረፍን ነው። የዘረፍነውን ገንዘብን በብዙ መልኩ መኒ ወሽ እያደረግን ነው። አመት ባልሞላው ጊዜ ውስጥ እኮ ድፍን የኢትዮጵያ ህዝብ የሚያውቀው እኮ ነው። አንቺ ምንሽ ነው? ምንድን ነው የሚያውቀው? እናቴን በጣም የሚያከብሩት ትላልቅ ቦታ ትላልቅ ሚዲያ የሚጠራ ሰው እኮ ነው። እኔና አንቺ ብዙ ምን አባቱ ነው ትላልቅ ሚዲያ እና ትላልቅ እንትን የሚጠራው? ተራ ዩቱበር ላይ ነው። እንደኔም እንዳንተም ተራ ዩቱበር ነው። አንተም ልትጠራው ትችላለህ። አብርሃም በላይ ጋር ማርች 8 ላይ አንድ የሆነ ዝብዝብ ኦሮሞ አለ። ዝብዝብ ደግሞ እኮ እነዚህ ኦሮሞዎች ናቸው እኮ ጉድ የሚያደርጉን። አንድ ዲሲ የሚኖር አለ። እሱ እኮ ነው ስፖንሰሩ አድርጎ የሚወስደው ለእንትን ለአሜሪካን ዲያስፖራ ሞቲቬት እንዲያደርግ። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አይገሩ ጂጂ አንቺ 10 ዓመት ከዛ በላይ ሴጋ እንዴት እንደሚጠበጠብ እንዲያሳያችሁ ነው። አሜሪካን ሰዋታችሁ የምትጠሩት ወይስ በአንድ ዓመት ውስጥ ስለተለው? በአንድ ዓመት ውስጥ ምን ያህል ቢስ ሚዩት አድርጋት እንዴ አታሶሪም ሰው ነው። አንቺ ጂጂ እናቴን ከኋላችን መጥቶ 13 ዓመት ስለ ኦሮሞ ታግለሽ እሱ አንድ ዓመት ባልሞላ ጊዜ ውስጥ እንዲህ አገር አንቀጥቅጥ ሲሆን ከዚህ በላይ እንዴት ያናዳል? እና ምን እያለ ለተማረና ነው አሜሪካን ሀገር ጠርታችሁት ለአሜሪካን ዲያስፖራ ኡበር ጭዛ ልትሞት ያናዳል። ሰው 13 ዓመት ቁጭ ብሎ ሚዲያ ላይ አስባችሁታል? እሱ አንድ ዓመት እኮ አይሆነው እንዲህ አሉ። እኔም እኮ ያስቀን እንደ ጅጅ ባያደረገኝም እኮ ውስጥ ይሰማዋል። 13 ዓመት ለኦሮሞ ታግለ
ኦሮሞዎች አሁን ጂጂ እንዴት ነው የሚያደርጓት? ነጭ እናንተ ምጃዎች ፐርፊውም ጂጂ የሻው በቃ ተቃጥላበት ልትሞት ነው። በአዶናይ ላይ ርር ብላለች እኮ እናቴ። እውነቷን እኮ ያስቀናል እኮ። አይ ጂጂ ወደ ዘርም ለመውሰድ ያስባሉ። እኛ ግን አንናገርም። አይተን እንዳላየን ላሽ። ደግሞ ኦሮሞዎች እንዴት እንደሚወዱት አዶናይን እናቴ። አዶናይ እኮ ከወለጋ የመጣ ህፃን ልጅ ተንከባክቦ እኮ እናቴ ይወደዋል። ሰው ይወደዋል። ትቀልዳለን። ጎንደር ሂዶ እኮ ጎንደር ጎንደር የቴዎድሮስ ሀገር ሲል የነበረ ልጅ እኮ አስቡት። በእሱ የማይቀና ማን አለ? እናቴ ትሙት በጣም ይቀናሉ። አሁን ጂጂ ጎንደር ትሄዳለች አይደለም? ጎንደር ከሚሴ አትሄድም፣ ፊንፊኔ አትሄድም። ቀልዳለን። 13 ዓመት ኦሮሞ ኦሮሞ ብላ ታግላ አሁን ፊንፊኔ ማን ነው የሚቀር? አዶናይ ከፈለገ አሸንዳ ሂዶ ያስጨፍራችኋል። ጎንደር ሂዶ ጥምቀትን ያከብራል። ወላይታ ሂዶ ሶዶኛ ያስጨፍራል። እንዴት አቃጥል! የዘር አለንጋ እኮ መጥፎ እኮ ነው። አስቡት እስቲ። ሌሎች ሁለቱ ነው መጥረ ናይ ፍቅሪ ለምን ጥለው ወጣ? ያጅቡ ስዋት የአዶናይ ደጋፊ ነህ? የተቃዋሚ የማንም አይደለሁም። ራሱን ወላይታ አይደለ እንደ አንተ የኛ አይደለ እንደ የማንም ደጋፊ አይደለሁም። የኛ ቆይ ወላይታ ሶዶ አይደለ አንተ? አይደለሁም፣ ኢትዮጵያዊ ነኝ። እባክህ ኢትዮጵያዊ ከሆንክማ ከአዶናይ ጎን ነው የምትሆን። ጂጂ እኮ ኦሮሞ ነች። እንደዚህ አይነት ጉድ ነው ያመጣኸው። ይወደ ኦሮሞ በቃ እሱ ኬንያ ነው ብሎ ነው የሚያስበው። ሙጃ እኮ አዶናይ እኮ ኢትዮጵያዊ ነው። ይሄን አታምንም? አይ ከማንም ደጋፊ አይደለሁም እኔ። አንተ ተው መደገፉ ምናምን ሳይሆን አዶናይ ኢትዮጵያዊ እንደሆነ ታውቃለህ አታውቅም? አዶናይ ኢትዮጵያዊ ነው። ጂጂስ ኦሮሞ እንደሆነች አታውቅም? ጂጂም ኢትዮጵያዊ ናት። ግን ኦሮሞነቷ እንደምታስቀድም አታውቅም? እራሱ አሁን ትነግርሃለች። አይ ጂጂ ነገር ኢትዮጵያ ነው። ጂጂ ኦሮሚያ ነው የምታስቀድመው። ሰው መሆኔን ነው የማስቀድመው። ምን አለች? ሰው መሆኗን ነው የምታስቀድመው። ኖ ሰውነት አለ። ኢትዮጵያዊነትሽን ነው ኦሮሞነትሽን ነው። ሰው መሆኔን ነው የማስቀድመው። ዩጋዴምሽን ሰውነት አለ። ድምፁ አይሰማም። ለምንድን ነው ለማገዝ? ለምን ይሰማሃል? አሁን ኦሮሞነትሽን ነው ኢትዮጵያዊነትሽን የምታስቀድሚ? አየህ፣ አዶናይ ነው መደገፍ ያለብህ አንተ። እኔም ለማንም ደጋፊ አይደለሁም። ወደህ ነው። አይ ጅቦ የማንም ደጋፊ አምስት ሀዲያዎችን እያስተዳደረ ከእንትን አንስቶ በጣም ጨዋ። እንዴት ነው ኢትዮጵያ ማንንም አስተዳደረው? አንተ ተው በእናትህ። ህፃናቶችን እናቴ አምስት ሀዲያን አምስት የትግራይ ልጅን አያስተዳድርም። እንዴት አየሽ፣ ኢትዮጵያዊነቱ ወስሶት ነው። ጅቦ ትክተቱኝ። ግን መቅዶኒያ 88,500 ኢትዮጵያውያን ሰብስ ድርጅት ነው። እሱ ድርጅት ነው። 8,500 ነው። አሁን አንተ አንድ ሰው በስም አታስተዳድር ከቤተሰቦች ውጭ አቅም አይኖርም። እሱ ግን 5 ልጆችን ማስተዳደር ትልቅ ነገር እኮ። አንተ ግን እንደ ቀልድ አትሄድ። ትልቁ ችግር እኮ በራሱ ሰርቶ ስም አታሴ ሰርቶ የሚያስተዳድር አይመስልም። እየለመነ እያስተዳደረ እርዱኛ እያጮፍ እያለ ለምን አለ። ጅቦ ስለሌላ ነገር አታወራም እንዴ አንተ? ሙጃ ይፈራል። ፈሪ እንደ አዶናይ ያደረገው ነገር ትልቅ። ግን አዶናይ ለምን እንደሆነ የሚያንገበግባቸው ታውቃላችሁ? አንዳንዶቹ በዘር አረንቋ እንትን ብለው ያልሆነ ነገር ሲቀባጥሩ የነበሩ ሰዎች ናቸው። ያልሆነ ነገር ሲቀባጥሩ የነበሩ ሰዎች ኦሮሞ፣ አማራ፣ ትግሬ ምናምን እያሉ ተሰዳድበው ከኢትዮጵያዊነት መንፈስ ወጥተው እሱ በኢትዮጵያዊነት መንፈሱ መጥቶ ጎንደር ላይ እንደዛ ሲያደርግ
ወላይታ ሲሄድ፣ ኦሮሚያ ሲሄድ ይሄ ነገር ደግሞ ያንገበግባቸዋል። አዲስ አበባውን በሰላም በጣም እኮ ነው የሚያናለው። አንዳንዶቹ የፈመሱበት ወይ ደግሞ የመጡበት ወደ ሚዲያው በዚህ ነው፣ በዘር አንዱን ዘር እያንቋሸሹ አንዱን ዘር እየሰደቡ። አየህ፣ ካለ ዘር ስትፈምስ ደግሞ በፈለክበት ቦታ ላይ ሰላም ሆነ ትኖራል። እና ያ ነገር ያንገበግባል። አንዴ ተሳስተ ያወራው አንዴ ተሳስተ የቀባጠርከው ነገር ደግሞ መቼም ከሰው ልጅ ሕሊና ሊጠፋ አይችልም። ያ ነገር ደግሞ እብድ ነው የሚያደርገው። እብድ እናቴ በጣም ነው የሚያስቀን። እንዴ ሚዲያ ላይ ማን አለ ከአዶናይ እና ከአንዳንድ ኢትዮጵያ ከሚኖሩ ሰዎች ውጭ? ሁሉም እኮ በዘር የተጨማለቀ እኮ ምን ፌስቡክ ላይ ዩቲዩብ ላይ የፈመሱት ዘርን በመሳደብ አይደል? ኦሮሞን በመሳደብ ትግራይን በመሳደብ አማራን በመሳደብ። አዶናይ ግን መጣ፣ 1 ዓመት ባልሞላው ጊዜ ውስጥ እነዚህን ጭምቅ አድርጎ ጣላቸው። እኔ አዶናይ የማይመቸኝ ነገር አለ እንዲህ ነው ብዬና የሰው ልጅ ነኝ። አንዳንድ ነገሮች አሁን ከአብርሃም በላይ ጋር ፎቶ መነሳቱ ደብሮኛል። አዲስ አበባ ለማሽ ማለቱም ደብሮኛል። ግን እንዲህ ሰዎች ደግሞ ሲቀኑበትና ሲንገበገቡበት ሳይ ደግሞ እናደዳለሁ። እናቴን እኔ እኮ አዶናይ ወድጁ በጣም ደግፌው እኮ አይደለም፣ ግን በዚህ ደረጃ እንዴት ይቀናበታል? ለምን ምን አርጓችሁ ነው? እናቴ መጥፎ ነገር ሲናገር ሰምታችሁ ታውቃላችሁ? ደድብ ፈምስ የሚለውን ምናምን እንደዚህ ብሏል እና እውነቱን እኮ የሀገር መሪያችንና ሚኒስትሮቹ ደደቦች አይደሉ? የትኛ የተባረ ሰው ሀገራችንን ይመራት? ተው እንጂ ስንቱ ደደብ መሀይም አይደል እንዴ ሌላ ደረጃ የደረሰው? ልክ ነው የተናገር። ግን አንዳንድ ደደቦች ደግሞ መረራችሁ፣ አልዋጣላችሁ። ግን ተመስገን የምለው በትግርኛ አይደለም ደድብ ያለው በአማርኛ ነው። ለመላው የኢትዮጵያ ሕዝብ ነው ደድብ። እውነቱን ማሕሪ ሓወይ ናብ ሜዳ ትግራይ አንተ ማሕሪ ሓወይ ማዕዶ ዘለኻ ሻዕቢያ ከመይ ኣሎ ፅባሕ ፀሎነት ይመፅሓሎ ጅቡይ እቺ ጭንቅላቷ ጭቅቅት የሞላ ሁላ በዘር ጥላቻ ያበደች እንዴ! እሷ ቅቤ ነው የምትቀባው ህዝቡን ሲመጣ መብቷ ነው። የትላንትናው ግን አይተዋል። ከማኛ ጋር ያደረገችው ማኛ ራሱ ሲከራከራት ያደረገችው አይታል እዛ ላይ። አዎ ግን ሁለቱም ያው ናቸው። ግን እሷ የምታደርገው የነበረው የምትሄድበት አካሄድ አይተዋል። መብቷ ነው። እኔ ምንም አልቀየማትም። ያውም ጥሩ ነው። እንደዚህ አይነት ነገሮችን አሁን ሼር አደርጋለሁ። ተጋሩ። በተለይ እንደዚህ አይነት ነገሮችን በደንብ አዳምጡ። የሚጠላችሁን፣ የሚሰድባችሁን እናቴን እየቆራረጣችሁ ምናምን ፖስቱት። ህዝብ ያስተምራል። ምን አይነት ህዝቡን እንዲነቃ እኮ ነው የሚያደርጉት አንዳንድ ተሳዳቢዎች ሳይገባቸው። እናቴን ዘራቸውን የጠቀሙ መስለው የሰው ዘር ሲያንቋሽሹና ሲሰድቡ በዘራቸው ላይ ትልቅ የሆነ ኪሳራ እንትን እያሉ በሌላ አሁን እኔ ተናድጄ ጅጅን ብሰድባት እኔ ነኝ የምከስረው። እናቴን ነው የምላችሁ። ትግሬን ሰደብሽ ብዬ ኦሮሞን ብሳደብ ኪሳራው እኔ ጋ ነው ያለው። ለምን ብሔር ትሳደባለህ? እቺ ጭቅቅታም እኮ ብሔር አይደለም፣ ቤተሰቦቿን አትወክልም እኮ። ምን አንድ ነገር ልንገርህ፣ የተከበረ ማህበረሰብ እንዴት ትሳደባለህ አንተ እኮ? መሀሪ አንድ ነገር ልንገርህ። አሁን እኔ ጅቦ እያልክ እየጠራህ ብትሰድበኝ መሀሪ ብዬ ልሰድብህ እችላለሁ። ጅቦ ትግራዋይ ብለህ ስትሰድበኝ ግን ኤርትራዊ ብዬ ለመስደብ አቅሙ አይኖረኝም። ኖ እቺ ደደብ መሆኗን ያው አንቀሮ የተፏት እኮ የእሷ ማህበረሰብ ናቸው መጀመሪያ። እችን ቆሻሻ ከማንም በፊት እኮ የእሷ ማህበረሰብ ኖ እኔ እሷንም ሰድባት። በጣም ባለጌ ናት፣ በጣም ስድ ናት። በሰው ህይወት በጣም ቁማር ልትጫወት ትፈልጋለች። ወድቃለቻ። ስድብ መልካም አይደለም። ይኸውልህ ግን አዶናይ ያደረገውም ነገር እኮ ያናዳል እኮ። ትቀልዳለህ እንደ ዓመት ባልሞላ ጊዜ ውስጥ ይህንን ሚዲያ እንደዚህ ሲቆጣጠር እነሱ 10 ምናምን ዓመት የለፉበት እንዲ ያማል እንዲ በጣም እንደ ብቃቱ ነዋ። በቃ እንዴ ማን ቆይ አዶናይ ማን እንደሰቀለው ታውቃለህ? አስበው እስቲ አሁን ኦሮሞ ብለህ ታግለህ ኦሮሞዎች ከአዶናይ ጎን ቁሙ። ወደዱታ ምን ይደረግ? ወደዱት እንዴ
ያናዳላ። አሁን እኔ ተጋሩ ብዬ ሰርቼ ተጋሩን ይነርግፍ አድርገው ጂጂ ሲሉ እንደማየት የሚያናድ ነገር አለ። ይሄ እኮ የሚያናዳቸው ከሰራች ተቀባይነት ካገኛት ትባላለች። ወደ ነው ኦሮሞች ደግሞ ወደዱት። ምን ይደረግ እንዴ? አንተ አዶናይን የሚጠላ ሰው የለም እኮ። እና ታኛ ምን እናድርጋት? ምን አድርጉ ነው የምትለን? የያት ነው የቀናት እንዴ? አይኗ ጭራሽ አሁንማ ታስታውቅ ፈለገች እኮ። በዚህ ማርኮ እኮ ምንም ዋጋዋን እናስከፍላታለን። አለቃትም። ምንም ዋጋ የምትከፍልበት ነገር የለም። በባዷን እንደዚሁ እንደጨለለች ትሄዳለች። እንዲሁ ሶሻል ሚዲያ ላይ ዘግታ ትጠፋለች። ራሱ ዋጋውን እሷን ማዳ እንዴ ጂጂ ጋር እንዳታወራ ብሎ እኮ ሲሰድበኝ ነበረ የጁንታው። ወይኔ ጉዴ ፈላ። ሊቀጠቅጠኝ እንዳይሆን አሁን የላከልኝ። ኧረ ጁንታው አደራህ እንዳትሰድበኝ። ጉዴ ፈላ። ከመጣ ካለ አይለቅም እንዴ ብሎኛል። ከጂጂ ጋር ቁጭ ብለህ እያሰደብከን ነው ሲለኝ ነበር የሆነ ሰዓት። እኔ ምን አደረኩ? አሁን እንኳ ሰደብኩ እኮ እያየሁ ነው እኮ። ጥሩ ነዋ። ይሄ ሪከርድ ተደርጎ አሁን ተጋሩ ይሰሙታል፣ ምን ያክል ጥላቻ እንዳለባቸው በተጋሩ ላይ። ጥሩን ያስተምራል እኮ አሁን። እኔ በጣም ቆይ ባዶናይ በነልጆን እንዳለ እንደዚህ የተጨነቀችው ምን አለ ያን ያህል ተጨንቃ የልጇን ላይፍ ፊክስ ብታደርግ፣ የልጇን ትዳር ታስታደርቅ እንደዛ ምን አለ ያን ያህል ኖ ራሊቱን ነው የምነግርህ። ኖ ምን አለች መሰለህ ትናንትና ልጆቼ ናቸው እነሱ ብላ ስትንገበገብ ነበር። ሲጀምር ጃን ዳንኤል ነው ልጇን ጌም ያጫወተላት። እንዲህ በጥቅም እኮ እና አዶናይ መች ጌም አጫወታት ሳምሪ። ለዛም ነው አዶናይ መች ጌም ይጫወታል? ግዴታ እሷን ለማስደሰት ጌም መጫወት አለበት? እሱማ ሀብታም ልጅ ነው እናቴ። አይደለም ጌም እዚህ አበባ ሊለቃቅምልት ቀልደ። አንተ እሱ ደረጃው ትልቅ ነው። ምን አለች መሰለህ ዮኒ ማኛ ምን አላት መሰለህ? እሱ የደህና ቤተሰቦች እስከ የታመጡት ንብረቱን ጭራሽ እኮ ኢንቨስቲጌተር ልትሆን እቺ 60 ዓመት ቁጭ ብላ ጊዜዋን አሳልፋ የሰሩትን ሰዎች ጭራሹ ሌቦች ልትልም ትፈልጋለች። አንተ አዶናይ የሌለ ሌላ ሙድ ውስጥ ያለ ሰው ነው። ትቀልዳለህ እንዴ አንተ? በጣም የሚሊዮነር ልጅ ነው። እሱም ብር አለው፣ በጣም ብር አለው። አሁን አንዳንድ ምን መሰለህ ሰው የደረሰበትን ደረጃ ሳትደርስ ስትቀር፣ በተለይ ከኋላ መጥተው ባንዴ ሲለወጡ እንዴ ቅናት እኮ ጥሩ ነገር እኮ ነው። አንዳንዴ እኮ ራስህን ትስታለህ እኮ። ሰዎች ራሳቸውን የሚያጠፉት ለምን ይመስላል? ከኋላ የነበሩ ሰዎች አልፏቸው ሂደው ሲቀየሩ ሲያዩ ምናምን እነሱ ይሄ ነገር እንዴ አንተ ጂጂን ለምን ትፈርድባታለህ? እና ታዲያ ቆይ ጂጂ ራሷ እንዳትጠፋ አዶናይ ሶሻል ሚዲያ ማጥፋት አለብን ማለት ልትረዳት ይገባል። እንዴ 13 ዓመት እኮ ቀላል አይደለም። አሁን ጌም ጀምራለች። እስቲ ተመልከት። 13 ዓመት ሰው ቁጭ ብሎ ያማል እኮ ፔን አለው እኮ። አይተረድእ ከምዲ ማሕሪ በላ ተረዲእኒ ንፈልጠ ዝኸይድ ዘለኹ ናይ ጥራይ በላ ፈፎ ኣብላ ትባል ሕርቃት እኒኣ ምስ መሴጅ ገደልካ ተረገበ ሻዕቢያ እንዴ። እና አሁን ታዲያ ቆይ አሁን እቺ ሴትዮ እንድትረጋጋ ምን ሊደረግ ነው ያለበት ትላለህ? መጀመሪያ ለታገለችለት ትግል ክብር እንዲሰጧት ነው። አሁን የኦሮሞ ልጆች እንዴት እንደሚያደርግ እንዴ! ኦሮሞ የማይናገር ኦሮሞ የለም። አንቺ ጢፊ ከዚህ ስሟን ደግሞ ማን ነበር የሚሉት? በእናትህ ጂጂ ሳይሆን እጅጋየሁ። አንቺ ስሜ ሲጀምር እጅጋየሁ ነው፣ ትግሬ ነው። አንድ ጊዜ እኮ እኔ እንደው ልንገራችሁ ሆዴን ብላ እኔ ጎንደሬ ነኝ አለች እኮ። አይደለም አንድ ቀን ጎንደሬ ነኝ አለች እኮ። እንዴ አንተ እንዴ ትቀልዳለህ እንዴ አንተ? ዘረኞች እኮ መጨረሻቸው ይሄ እኮ ሰው እየገባው ሲመጣ እነሱ ቆሻሻ አድርጎ ነው የሚያቸው። የዛኔ እንዴ ትበሳጫለህ። እናቴ ትሙት በጣም ተቀያየረች እኮ። ጡቷና ፊቷ ረዘማ። አየው፣ ታሳዝናለች። ወርታች በጣም ተወጣ። መጥፎ ነገር አታናግረኝ ተው ማለት አይደለም። ይኸውልህ ነው ከዛ ከደረቅ ዳኒ ሐዋይ ከደረቅ መሬት የመጣ ስትል ታስታውሳለህ? ከዛ ከደረቅ ሀገር የመጣ ያለች እኮ። ምንስ ብትል እንዲያማል አንተ አልገባም። አንተ እኮ ስለማታውቀው ህመሙን እንዴ። አንተ የትራክ ሹፌር ነህ፣ ስራህን እየሰራ ነው። እሷ እኮ ስራዬ ብላ ነበር 13 ዓመት ሚዲያ ላይ እየቆየችው። እሺ ሀሳብ ስጥ። እቺ ደንቆሮ፣ አረ ማሪቷ አትሳደብተው።
ተውኔ ቤት ስድብ ክልክል ነው። ተሳደብኩኝ እኔ እንዴ? ዳኒ ሀሳብ አለ ወይስ እንትን ልበል? አቶ ዳኒ ሀሳብ እናውጣ። አንተ ሰሞኑን ታፍናል፣ እናውጣ ድምፅ አልባ። እሺ አቶ መሀሪ ጅቦዬ ስማ እንዶ እንደሆነ እንታይ ዲያ ትፅልል ዘላ እንታይ ኢና ክንገብራ ኣብቲ ኣብኡ ዘሎ ፅናዕ ዶ ኣብኡ ዘሎ ደው ኢለ ዶብቲ ባቡር እትዋ ክብሎም ደፊእ ያው ባቡር ክትፅበ ኮላ አይኮነን። ጂጂክያ መንግስት እውን ይፈርሐውን እዩ ናዶናይ። እንዴት ቀልዳለህ እንዴ? በጣም ሌላ ደረጃ ላይ ያለ ልጅ። ይሄ ነገር ደግሞ ያናዳል እኮ። ይነሳባል ሰው። ተነስታለች እኮ የሽልማቱ ጊዜ እኮ ተነስታለች እኮ። በቂጧ ዘጭ አረግናት እንጂ ተነስታለች። አሁን አይደለም ተነሳችው እኮ። እዛ ሽልማቱ እንዳያሸንፍ በጣም ሰርታለች እኮ። በጣም ውላለች። ግን የሚሰማት የለም። ግን ብዙዎቹ ይወዱታል፣ በጣም ይወዱታል። እንዴ አንተ አማራውም እኮ ወጥሮ ነው የሚከራከረው እኮ ለሱ። ቀልዳለህ። ትግራዋዩ ብትል፣ ኦሮሞ ብትል፣ ሀዲያው ካምባታው ብትል እናቴ እንቅልፍ ነው የሚያጡት በሱ ሲነካባቸው። ይህን ፍቅር ደግሞ ሲያገኝ ስታይ እንዲ ሰው በልብስ ይቀና የለ እንዴ? በሜካፕ የሚቀናኑ ሴቶች እኮ ናቸው። በዊግ የሚቀናኑ ሰዎች እንደዚህ ሚሊዮን ህዝብ ሲወደው እንዴት አይናቸው ደም አይለብስ። ሬክሰን ፌክስ አንተ ልጅና መጥፎ ነገር ታዋ ናውጣ ነው የሚሉት። ጽናህ ሐሳብ ጠና ጀው ጽናህ ተማለ አቃጺሎም ነው ጽናህ ስቆይ ጽናህ ሐሳብ ቆይቶ ጽናህ ሐሳብ ዝሕብረተሰብ ተማለ ሓሪሩ ሐሳብ ኮነ ሕሮም ሐሳብ ጽናህ የቱ ሞት የምናትና በዓል የጁንታ አሉ ኮነ ንጸገም የጁንታ የለም ባክ ከጂጂ ጋር እንዳታወራ ብሎኛል። እሱ ማዕቀብ ጥሎብኛል። ተው ደሓን በዓል ክነግሮ እቲ ሲስተም ይፈልጦን የተረድኦን በዓል ከመዓራር እዩ ትወጥራ እና ጅቦዬ እዚኣ ሰበይቲ ሕጃ ይትድቅስን እያ ተኸታተላ ክፈት ምስ በልናካ ወዲያኻ ትኸፍት ኦዲንሱን አይ ሰኢና ዋላ እቲ ኦዲንስ ክንሕዞ ኢና ከፊትና እምበር ሰብ ሕሪራ እያ ዘላ ንምንታይ ክሓርር ሰብ እዋ ከመዳ ተዋርድ ዘላ ከመዳ ፀረብ ዘላ እና ጥሩ አንድ ነገር ግን መሀሪ ልንገር፣ አሁን ኤርትራን የሚሳደብ ሰው ሲኖር አሪፍ እኮ ነው። ግን ታውቃለህ ለህዝብ አንተ ለህዝብ የምታዝን ከሆነ ለኤርትራ ህዝብ ይህንን ማሰማት እኮ ግድ ይላል እኮ። አየህ ኢትዮጵያ እንዴት እንደሚጠሏችሁ አየህ እንትን እያልክ እኮ በጣም ነው ህዝቡ የሚማረው። አሁን ግን አንተ ተሳደበች ብለህ አንተ በዛ ልክ በሷ ልክ ስትሳደብ ግን ብዙ ነገር ታጠፋለህ። ያሁን ደብረ ጽዮን ነው ከ2 ዓመት በፊት የነገረኝ። እኔ ስድብ ያቆምኩት እኮ ለዛ ይገባኛል። አሪ መንበር የሽሬው ስብሰባ ላይ ነገረ ናውጣ ግደፍ ጽና ኤርትራዎች የተረገሙ እኮ ናቸው። በቀደም አልሰማችሁ የፈንቅልን ፕሮግራም ሲያከብሩ የቆጡን አወርዳለሁ ብላ የቡቡታን እየጣለች ቤተ መንግስት ምናምን ያሉ ሲገጥሙ እኔ ነበርኩኝ። አብይ አህመድን እኮ እንዴት መጫወቻ እንዳደረጉት እኮ እነዚህ ሰዎች። አሁንም በተለይ ዘር የሚሳደብ ሰው ስታይ አሪፍ ነው። አሁን ሞጣ እንዲህ እየተሳደበ ነው እንዲህ ነው ስትሉኝ ደስ ነው የሚል። ዝም ብያችኋለሁ። ለምን ቦለከኝ? ሰው የምትቦልኩ አላችሁ እንደዚህ አጠፋችኋለሁ። እናቴ ትሙት ማንንም እንዳትቦልኩ። ማንም ሰው እዚህ ቤት አይቦለክም። የሆነ ሰው ቦልካችኋል። ደነዞች እንዳለ ነው ማነሳባችሁ። እናንተ ትግራዋይ ሲሳደብ ተናዳችሁ ምናምን መሆን የለባችሁ። ይሄንን አንተ እንደተናደድከው ልክ ሌላው ሰምቶ መናደድ አለበት። ሌላው ትግራዋይ ሰምቶ ያልሰማው እንዲሰማው፣ ከዛ የሆነ ነገር ይፈጠራል። ታገባ የሆነ ኢትዮጵያ ከምዛ እንዲሁም ኢትዮጵያን ከምዝን ትግራዋይ ጸለ እንዲሁም ከምዝና እኔ ደብረ ጽዮን ነው በቀደም የነገረኝ። እናቴ አንድ ትግራዋይን ተናገረ ብለህ እንዳትን አሁን እንጂ እስቲ እኔ እንዳንድ ትግራዋይ ኦሮሞን ልሳደብል፣ አማራን ልሳደብል። አሁን ግን አመቻ አይደለም። አሁን እነሱን ለመስደብ አመቻ አይደለም። ግን ጊዜው አሁን ለትግራዋይ አሪፍ እኮ እናቴ ብዙ ነገር እኮ ማውራት ትችላለህ። ብዙ ነገር
ምክንያቱም ያለበትን ከፍታ ነው ማየት ያለብን። አሁን ደግሞ እንደዚህ ዝም ብለህ የሆነ ኖሬስን ፌክሰን ካልክ ግን ጥሩ አይደለም። ትቀልዳለህ። ኤርትራውያን እንኳን ጸምዶ እያሉ አማራ ፋኖ አላያችሁትም? እኛ ከትግሬ ጋር ተስማምተን እንሰራለን ሲሉ ዋጋ ከፍ እያለ ሲመጣ ጨዋ ነው የምትሆነው። እናቴ አሁን እነ ደብረ ጽዮን ሬክሰን ፌክሰን የሚሉት ለምን ይመስላል? ከስልጣን የሆነ ወረድ ሲል ስልጣን ላይ የሚመጣው በቃ ትዝ አይል ጨዋ ነው የሚሆኑት። አንገት ደፊ እና ደረጃ እየጨመረ ሲመጣ ጨዋ ነው የምትሆኑ። አንገት ደፊ ተከታዮች ሲበዙ ምናምን አንገት ዘ ጨዋ መሳይ ሬክሰን ፌክሰን እንጂ በነዛ ልክ ከተናገርክማ አሁን እኮ ለብሽሽቅ እኮ በጣም አሪፍ እኮ እናቴ ትሙት መሳቂያ መሳለቂያ ታደርጋችኋል እንዳል ጭራሽ አስበውት አልመውት የማያውቁትን ንግግር እየተናገርክ እንዲህ ለኪ እንዲህ እውነቱን ነው እንዲህ እስኪሉ ድረስ እየሰደብካት እንዲህ እውነቱን ነው እንዲህ ብሎ እስኪ ቆረቆራት ድረስ እኮ መናገር ትችላለህ። ግን ጊዜ አይኮነን ሕጂ ኣብ ፀበባይና ዘለና መሓሪ ይረዳእካ በብድሓን ቀኒዩ ፅባሕ ብተመሳሳሊ ፕሮግራም ክንራከብ ኢና። ሰላም ንህዝቢ ኣምሓራ፣ ሰላም ንህዝቢ ኦሮሞ፣ ሰላም ንህዝቢ ኤርትራ፣ ናይ ትግራይ ሰላም ብቅልፅምና ማሪኩ ብሽክ እኮ በሚለና እዚህ አራዳልሽ መሆን አለብን። ግን ተጋሩ እንዳትናደዱ እና ከመናደድ ከመናገር ይልቅ ሪከርድ እያደረጉ መፖሰት ነው ወይ ሪከርድ እያደረጉ ማስቀመጥ ነው። በትግራይ ጦርነት ሲለፈልፉ የነበሩ ሰዎች፣ ሲሳደቡ ትግራይን ሲያሳንሱ የነበሩ ሰዎች አሁን ዘራቸው እየተቀጠቀጠ መናገር እንኳን አቅቷቸዋል። አይ ምን ያክል ክፉ እንደሆን አማራ በዚህ ደረጃ እየተንገላታ በዚህ ደረጃ እየተገደለ ከሚዲያ የጠፉ ሰዎች እነማን ናቸው? ብዙዎች መናገር አቅቷቸው እና አሁን አማራን ብትናገር የሆነ ነገር ቢፈጠር አንገትህን ትደፋለህ። ለህዝብ እንኳን ድምፅ መሆን እስኪያቅጥል ድረስ አንዳንድ ሰዎች አሉ፣ በጣም የምጠላቸው ሴቶች አሉ፣ በተለይ ትግራይ ተነካብን ብለው የሚያወሩ ምናምን። አንቺ ማን አባሽ ወክሎሽ ነው እንድትሳደቢ? የትግራይ ህዝብ ተነካ? የትግራይ ህዝብ ተሳዳቢዎችን ወክሏል እንዴ? ትግራይ ስትነካ ተሳደቡልኝ ያለ ትግራዋይ አለ እንዴ? ትግራዋይ ጨዋ ናቸው፣ ሃይማኖታቸውን የሚወዱ ትላልቅ አባቶች፣ አስተማሪ፣ እናቴ ጀግኖች ናቸው። ታሪክ የሚሰሩ ፍጥረቶች ናቸው እንጂ ጂጂ ትግራይ ነካች፣ ዮናስ ትግራይ ነካ ብሎ አፍ የሚከፍት ትግራዋይ በፊት ነበረ። እሱ በጦርነቱ ጊዜ ያ ጊዜ ደግሞ አልፏል። አሁን እነ ሉዛ ምናምን ጥሩ እኮ አይደለም የሚያደርጉት ነገር፣ ስህተት እኮ። ለማንኛውም ደህና ቀን። አዳዲስ ነገር ካለ የደብረ ጽዮንን እና የጌታቸው ረዳን እያመጣን እናወራጫለን። ሕራይ በልኒ ኤርትራ ትስዕር፣ ትግራዋይ ይሰርር።